ወደ ምርቃት ደረሰ። አምስቱ ሆኜ ገባሁ። አይ አንተ የምትሆነው አነስቴዚዮሎጂስት ነው አለ። የደሰትኩት ነገር ገደል ገባ ማለት ነው። ችግር የለም ብሎ ለባህር ዳር ዩኒቨርሲቲ አንተ ልጅ ስራ ጀምርም እንደ ያለኝ። ለምን ኦርቶፔዲክስ መረጥክ? ሕክምናው በጣም ያደገ አልነበረ። ስራዬ በቃ እንትን ነው የኔ አለቃ ነው። በቃ ከነሱ ጋር ሌሊቱን አብሮ ማደር፣ መስራት፣ መውጣት፣ መግባት በቃ እና ብዙ ሰዎች አሁን መንገድ ላይ ያቸዋሉ ሲለምኑ የምታያቸው ሰዎች አሉ። ፊክስ የሚደረጉ ናቸው አብዛኞቹ። በገጠር ሽፍታ ሲባል ሰምተሽ ታውቂያለሽ? አባቴ ሽፍታ ነበረ። ይሄ ምንድነው ፈንጣጣ ከታቢ ነው የሚባለው። እንደሱ ሁሉ ሆስፒታል ውስጥ ደግሞ ሰርቻለሁ፣ ብዙ ሆስፒታል ውስጥ ሰርቻለሁ። ከዛ ላንሴት መወለድ ከተማ ውስጥ ጥሩ ጥሩ ሐኪሞችን አብረን ሆነን በሽተኞች አንድ አልጋ ላይ ሆነው ሁሉም ሰው መጥቶ ነው የሚያከማቸው። እኔ አጥንት ሐኪም ሆኜ ስለ አነስቴዚያው መጨነቅ የለብኝም። ይሄ ግሩፕ ነው የቀየረው። ለገንዘብ እንደዚህ አስቤ አላውቅም እውነት ለመናገር። ልክ እንደ ሲኒየሩ ገዋናቸውን ሰቅለው ወጣ ብለው 4 ሰዓት ላይ የሉም። አለቃ ሰውዬ ሰው ያየኛል ምናምን የሚባለው ነገር የለብኝም። ምን ይወስድ ከየጉራንጉሩ ሰብስቤ አለቃቸው ነው ማድረው። ጤናሽን ይስጥሽ ብለው ይመርቃሉ። ከዚህ በላይ ምን አለ? ባይዘወይ በተለይ ከፍ እያልሽ ስትመጪ በትምህርትም እያደግሽ ስትመጪ ብዙ እንትን አታረጊም እና ለብዙ ሰዎች ይጠቅማል ብዬ አስባለሁ። አሁን በብዙ ቦታዎች በአገልግሎት ቦታዎች ላይ ሰዎች እንትን ካሉኝ አድሬስ ለማድረግ እሞክራለሁ። በጣም ደስ ይላል። እና ወደ ምርቃት ደረሰ። ምርቃት እንዴት ነበረች? ያው ምርቃት ምርቃት የማያስደስተው የለም እና በጣም ደስ የሚል ጊዜ ነበረ። በጣም ደስ በሚል ሁኔታ የኛ ባች እንዳልኩ ስንመረቅ ኦልሞስት 120 አካባቢ ነበር። ወደ 70 ሰው የተመረቅ ነው እና ያው ተንጠባጥቦ ከዛ አዲስ አበባ ዩኒቨርሲቲ 5 ሰዎችን ተቀበለ። ከ5 ውስጥ ሃይ ጂፒኤ ካላቸው ልጆች 5 ሆኜ ገባሁ። ስለዚህ ምርቃቱን እጥፍ ድርብ አደረገው ማለት ነው። ምክንያቱም የምትፈሪያቸው የምታከብሪያቸው ሰዎች መካከል ስታፍ ሆነሽ መቀጠር ደግሞ በጣም አስቢው በጣም እንትን ነው። አዲስ አበባ ዩኒቨርሲቲ መጀመሪያ መረጥኩ። ከዛ ደግሞ ትንሽ የገጠር ልጅ ሆነሽ ይሄ ከክብር ላይ ክብር ነው። በጣም ደስ የሚልሽ ማለት ነው እና አዲስ አበባ ዩኒቨርሲቲ ጆይን አደረግኩ፣ ግራጁዌት አደረግኩ። ስለዚህ ወደ ገጠርም አልተሄደም፣ እዚህ ቀረ። ዘ ኦንሊ ቲንግ ግን ምን ተፈጠረ መሰለሽ? አዲስ አበባ ዩኒቨርሲቲ አክሰፕት አደረገኝ፣ መጣሁ። ከዛ ምንድን ነው የምትሆነው? ያው ምርጫ ሁሌ ያለና ኦርቶፔዲክስ መማር እፈልጋለሁ አልኩት። በጊዜው የነበረውን ዲን እና አይ ኦርቶፔዲክስ መግባት አልችልም። እንግዲህ አስቢ፣ በጂፒኤ በውጤቴ ነው የቀረሁት ከ5 ልጆች አንዱ ሆኜ። ከዛ ደግሞ አይ አንተ የምትሆነው አነስቴዚዮሎጂስት ነው አለኝ። እንዴ አነስቴዚዮሎጂስትማ አልሆነም፣ እኔ ፍላጎቴ አይደለም አልኩት። አይ እንደዛ ነው የምትሆነው አለኝ። በቃ የደሰትኩት ነገር ገደል ገባ ማለት ነው። ከዛ አሰብኩ፣ አወራሁና በቃ የማልፈልገው ዲሲፕሊን ውስጥ አልገባም ካሁን በኋላ። መለወጥ የምፈልገው ነገር ሰርጂካል ነገር ነው። በቃ የኔ ስኪል ሰርጀሪ ነው። አነስቴዚያ ጥሩ ፊልድ ነው፣ አይ አንደርስታንድ፣ ግን የኔ ፊልድ ግን እሱ አይደለም ብዬ ሰዎችን ጠያየቅኩና ዋይ ኖት ባህር ዳር ለምን አትሄድም አሉ። ዳትስ ጉድ። ከዛ ደወልኩና ባህር ዳር መምጣት ፈልጋለሁ ብዬ ዩኒቨርሲቲው ዲን ሳናግረው ስለኔ ጠያየቀና ያ ዩ ካን ካም ጥሩ ኮኦርዲኔት የሚያደርግ ልጅ ነው ምናምን ሲሉት እዛ ወስዶ ዲል ያደርግ ነው እሱ እና ችግር የለም አለኝ። ከዛ ጤና ቢሮ ጤና ጥበቃ ሄድኩና ወደ ባህር ዳር ዩኒቨርሲቲ ጻፉልኝ አልኳቸው። ጤና ቢሮ ጤና ጥበቃ እንዴ ለምንድን ነው የምትሄደው? አስቀርቶ ሄለ እንዴ ጥቁር አንበሳ አለኝ። አይ ነው ያልፈለኩት ፊልድ ነው የሚመረጠኝ ስላቸው ወደ ሰከንድ ማለት ነው በጣም ማቀው ሰውዬ ነበረ። ችግር የለም ብሎ ለባህር ዳር ዩኒቨርሲቲ አስገቡት ብሎ ጻፈልኝ። ደብዳቤ ይዤ መጣሁ። ከዛ ባገዛው ምናምን ያው መሄድ ስትዛስቢ ከዛ ክሊራንስ ላወጣ ሄድኩ። እዛ ያሉ መምህሮችም ኦርቶፔዲክስ አካባቢ ያሉ ሰዎች ሰምተዋል ይሄን ነገር እና ሄደው መጠየቅ ምንም ጀመሩ። ከዛ በኋላ እና ለካስ በጀርባ እየሄዱ ያናገሩ ነበር እና ከዛ አንድ ቀን ልክ በኮሪደር እያለፍኩ አገኘሁት ሰውየው ማለት ነው ዲኑን። አንተ ልጅ ስራ ጀምርም እንዴ አለኝ። እንዴ እኔ የማልፈልገውን ማለት የምፈልገውን ግባ በቃ ብሎኝ እንደ ቀልድ ዝም ብሎ ሄደ። ፈቀድክልኝ ማለት ነው? አዎ። ኦ ማይ ጎድነስ በጣም ነው በቃ የተደሰትኩት ማለት ነው። እና የባህር ዳሩ ካንስል ሆነ። እንግዲህ አስቢ ህይወትሽ
ሜዲሲን ልማር ስል ጅማ ልሄድ ነበረ። ከዛ እንደገና ደግሞ አሁን ወደ ባህር ዳር ልሄድ ነበረ። ከዛ ነገሮች አደረጉኝ። ስለዚህ ኦርቶፔዲክስ ጆይን አደረኩ ማለት ነው። ለምን ኦርቶፔዲክስ መረጥክ? ምንድነው መሰለሽ እንዳልኩ ይሄ በተለይ ስንጀምር አካባቢ ካዳቨር ላይ የነበረኝ ይሄ ሰርጂካል ስኪል ነገሮችን እንትን ማለት ነገር በጣም ያው ምልሽ ራስሽን ወዴት እንደምትሄጂ ይነግርሻልና ኦርቶፔዲክስ በዛን ሰዓት ትንሽ የምታያቸው ነገሮች ነበሩ። ሕክምናው ኢትዮጵያ ውስጥ በጣም ምልሽ ሰዎች ለምሳሌ ተሰብረው 3 ወር ጀሶ ላይ ይደረጋሉ፣ ትራክሽን ላይ ይደረጋሉ። ሕክምናው በጣም ያደገ አልነበረ እና it was like መቀየር ደግሞ የሚችል ነገር ነበረ። so that was እና የመጀመሪያው እንዳልኩሽ ሰርጅን መሆን በቃ ስኪሉ ነገር ስላለኝ ያን ነገር መሆን ነበረ። ከዛ በኋላ ግን ከሰርጀሪ ውስጥ ጀነራል ሰርጀሪ፣ ጋይኒ ኦብስ ቨርሰስ ኦርቶፔዲክስ የሚሉ ጭንቅላቴ ውስጥ መጣ። ኦርቶፔዲክስ ስታዩ ላይክ ኢትስ ሞር ኦፍ ኢንጂነሪንግ ዋል ይሄ ቴክኒካል እንትኑ በጣም አሜዚንግ ነው ባይ ዘ ዌይ እና ከዛ ኦርቶፔዲክስ የሚለውን በደንብ እንትን አደረኩ። በጣም ደስ ይላል። ሶ አንተ እድለኛ ሆነ እንደ ጠቅላላ ሐኪም አልሰራህም፣ ቀጥታ ወደ ሬዚደንሲ። በቃ ሬዚደንሲ ላይክ ጠቅላላ ሐኪም ሆኜ የሰራው ስንት ወር መሰለሽ? 5 ወር ነው 6 ወር። እሱንም ላይክ እንደዚህ እንደ ኖርማሉ ጠቅላላ ሐኪም ሳይሆን አብዛኛውን ጊዜ ሰርጀሪ ይሄ ማይነር ሰርጀሪዎች አሉ አይደለ? እነሱን በመስራት ነው። ላይክ ቀጣዩ ግሩፕ ጆይን ለማድረግ መጠበቅ ነበረብኝ እና ያቺን ጊዜ ብቻ እሱንም ኦአር ውስጥ ነው ያሳለፍኩት። በቃ እኔ ምንድነው መሰለሽ ያው ቤት all the time in the hospital እንትን አይደለሁም። ምንድነው መሰለሽ ስራዬ በቃ እንትን ነው የኔ አለቃ ነው። በቃ በጣም ደስ ይላል። በቃ always my OR አሁን ምልሽ ብዙ ሰው ለምሳሌ ግራጁዌት አድርገሽ እንደዚህ በጣም ሚዝ ነገር ምናምን ከሌለ ብዙ ሰዎች የሉም። እኔ ሆስፒታል ነው የምታገኘኝ። ማይነር OR ስቴጅ OR አለው። በቃ ምልሽ ፓሽኔት ሆኜ እሰራለሁ። በጣም that makes me very happy. Very nice. ሰርጀሪ ደግሞ በሰራኸው ቁጥር ስኪልህ እየዳበረ የሚመጣበት ዲፓርትመንት ነው። በጣም ነው ደስ የሚለው። ያው ግራጁዌት አደረግኩ። ከዛ ያው ባለቤቴም ግራጁዌት እንድታደርግ መጠበቅ ነበረብኝ። ግራጁዌት አደረገች። እሷ ግራጁዌት ስታደርግ ያው ሰርግ ኦልሞስት አሁን 12 ዓመት ነው። I think የዛኔ ሬዚደንት ነበርክ ማለት ነው። ሬዚደንት ሆንኩ ወዲያው ማለት ነው። ሬዚደንት ሆኜ ማለት ነው። ሬዚደንት ሆነን ያ ሬዚደንት ሆኜ ነው የተገባ ነው። በጣም ደስ ይላል። የሬዚደንሲ ህይወት እንዴት ነበር? ያ ሬዚደንት ያው በእኛ ባች 6 ሰዎች ነበርን ኦርቶፔዲክስ ጆይን ያደረግነውና እንዳልኩሽ ነው በዛን ዘመን ኦርቶፔዲክስ ላይክ አብዛኛውን የሚመራው በጀነራል ሰርጅኖች ነበር። ያን ያክል ማለት ነው ምልሽ ኦርቶፔዲክስ ጠንካራ አልነበረም በቃ ማለትና ለምን ምልሽ ለብዙ ጊዜ ምልሽ ሲኒየር አልነበረውም። እኔ ማስታውሰው እኛ ፈርስት ይር ሆነን 3ኛ ዓመት ላይ አንድ ሰው ብቻ ነበር የነበረው፣ ጭራሽ ሰው አልነበረምና ሶ it was open በቃ ፕራክቲስ ለማድረግ እንትን ለማለት በጣም እንትን ነበርና በጣም በእኛ ጊዜ ደስ የሚለው ነገር ከውጪ በጣም ብዙ ሰዎች ይመጡ ነበር ፈረንጆቹ እና ዴይ ኤንድ ናይት በጣም ምልሽ ለረፍት መጥቶ ሰው ዴይ ኤንድ ናይት የሚሰራ ሰው በጣም ይገርማል አይደል? የኔ ሆፕ የኔ ፓሽን ከዛ ጋር አብሮ እንትን አደረገ። በቃ ከነሱ ጋር ሌሊቱን አብሮ ማደር፣ መስራት፣ መውጣት፣ መግባት በቃና ስኪላችን በአንድ ጊዜ ሄደ። በቃ ኦልሞስት ፈርስት ይር ላይ ሆኜ ብዙ ሰርጀሪዎችን መስራት ቻልኩ እና ያ ብዙ ነገሮችን ቀየራቸው። ገባሽ? ከዛ በኋላ ይሄ ኔል ማድረግ አልነበረም። ኔል ተጀመረ። ሰዎች 3 ወር ተኝተው ይታከሙ የነበሩት በሚቀጥለው ቀን በሁለተኛው ቀን ወክ ማድረግ፣ ያ በጣም ፓሽኔት የሚያደርገን ነበረ እና አንዳንድ ምልሽ ለምሳሌ ኦፕን ፍራክቸሮች ለምሳሌ ሰዎች ተሰብረው ክፍት ሲሆን ብዙ ሰዎች በቃ ኢንፌክትድ ሆነው ይቆረጣሉ፣ ይበሰብሳሉ፣ ይሞታሉ። በዛን ሰዓት በራሳችን ተነሳሽነት እንደ ሬዚደንት ፍላፕ ማድረግ ጀመርን። ፍላፕ ይሄ ቁስል ሙቭ ማድረግ፣ የዛን ዘመን ፕላስቲክ ሰርጅን ራሱ ሆስፒታል ውስጥ አልነበረም። በራሳችን ማድረግ ጀመርን። ፍላፕ ማድረግ፣ ኤክስተርናል ፊክሴተር ማድረግ፣ ኔል ማድረግ። ያ አስቢው ሬዚደንት ሆነሽ እንዴት ፓሽኔት እንደሚያደርግሽ። አብዛኛው ወጣት በሽተኛ ነው። የሚቀጥለው ቀን ሰርተሽው ስታዩ የነበረው ነገርና ኦርቶፔዲክስ በጣም መነሳት ጀመረ። በቃ በጣም አላርሚንግ ሆነ ማለት ነውና
የውጭ ኦፖርቹኒቲዎች መምጣት ጀመሩ። ኮርሶች በፊት አልነበሩ ቶታሊ ማለት አጫጭር ኮርሶች በቃ ማለት በቃ ሪሊ ላይክ ህይወትሽን ቅይር ነው የሚያደርጉት። በቃ እንዴት አፕሮች ታደርጊያለሽ፣ እንዴት ትከፍቺዋለሽ፣ ሰውየው ምን ታስገቢያለሽ፣ ምን እንደምትጠቀሚው ዕቃ ከዛ ፊት አልነበሩም እነዚህ ነገሮች እና ለኛ ኢቶዛን ኦፖርቹኒቲ በቃ በጣም ምንጥቅ ብሎ የመውጣት ነገር በቃ ማለት መሬት የነበረውን ህክምና በቃ በአንድ ጊዜ ምልሽ አይ ቲንክ ሶ ላይክ ከኔ በፊት አንድ ግሩፕ አንድ ልጅ ገብቷል ዶክተር ሳሙኤል የሚባል ከዛ እኔ ነኝ የመጣሁት። ስለዚህ ጥቁር አንበሳ በታሪኩ ኦርቶፔዲክስ ሃይ ዲስቲንግሽድ የሆነ ተማሪ አይገባም ነበር። በቃ ወይ ሌላ ቦታ ከወደቀ ወይም ደግሞ ብዙ አመት ያገለገለ ሰው የሚገባበት ነበር ሬዚደንሲ። ከዛ አሁን ማለት ሃይ ጂፒኤ ያላቸው ልጆች ተሻምተው የሚገቡበት እንዲሆን ሆኗል አሁን ኦርቶፔዲክስ። ምንሽ በአጭር ጊዜ ውስጥ የሆነ ታሪክ በቃ ምንሽ በአንድ ጊዜ ነው የተቀየረው። እና ማስታወሰው እኛ ስንገባ መምህራችን ለሆነ ከፈረንጅ ለመጣ ሰውዬ ነውና ይሄ ዶክተር ገለታው ይባላል አሁን ጆይን አድርጎ ነው ይሄ ሃይ ጂፒኤ ያለው ምናምን ሲለው እስከዛሬ የሚገቡ ታዲያ እነማን ናቸው ብሎ እንትን ያለው ያስታውሰዋለሁ። ምክንያቱም ሌላው ዓለም ኦርቶፔዲክስ የሚገባ ሰው ኒውሮሰርጀሪ ኦርቶፔዲክስ ሃይ ጂፒኤ ያላቸው ሰዎች ናቸው እና ሶ ያንን ቀየረው ታሪኩን ማለት ነውና ሶ ሬዚደንሲ በጣም በቃ ማለት እኔ ማድርቀን በቃ 10 ምናምን በሽተኛ ተጠግሬ ነው ማድረው በቃ ሁሉንም ምክንያቱም ዋርድ ውስጥ ያሉትን ምንም ሁሉም ለቅሜ ስለማቀርብ ማለት ነውና በጣም የሚያስደስት ጊዜ ነበር የነበረ። እነዚህ አጫጭር ኮርሶች የት አገር ሄደህ ተማርክ? እንዳልኩሽ ነው ልክ በእኛ ነው የተጀመረው። የመጀመሪያው ኮርስ ማስታወሰው ማላዊ ነው። በቃ ከኢትዮጵያ ውጭ ለመጀመሪያ ጊዜ የተረገጠች ሀገር እሷ ናትና ማላዊ፣ ኬንያ በቃ መውጣት ተጀመረ። ከዛ ከኬንያ ማላዊ፣ ከዛ ወደ ስዊዘርላንድ ዳቮስ በቃ ማለት ከዛ በኋላ ያው እግራችንም ማምለጥ ጀመረ። አሜሪካ መሄድ ተጀመረ። ብዙ ኮርሶችን እንትን ማድረግ ጀመረን። ከዛ በኋላ ያው ብዙ ቦታዎች እንዞራ ጀመረ። በሬዚደንሲ ጊዜ ቻሌንጂንግ የነበረ ኬዝ ምን ነበር? ምን ትዝ ይላል? ምንሽ በጣም ነበር የምደሰትበት ጊዜውን በቃ ምንሽ የኔ ትልቁ እንግዲህ ለቤተሰቦቼ ነው ቻሌንጅ መሆነው እንጂ ለኔ እንዳልኩሽ ነው ላይክ ሆስፒታል መዋል ለኔ በጣም ኢትስ ኢንጆይብል ታይም አይደለ? ዋር መዋል ደስተኛ የሚያደርገኝ ነው በቃ እና ለቤተሰቦቼ ግን አመት በዓል የለም ምን የለም በቃ ኬዝ አለ ከተባለ የለውም እና ለቤተሰቦቼ ቻሌንጂንግ ነበርኩ ብዬ አስባለሁ። ለህይወቴ ግን ለኔ በጣም የሚያስደስት ጊዜ ነበረ። በጣም ምንሽ መደሰት በቃ ምንሽ ኦፕሬት ማድረግ ለኔ በጣም ሰባሽን ደስ የሚልሽ ነገር ማለት ነው። እንደዚህ አይነት ጊዜያቶች እያሰለፍክ ወርክ ላይፍ ባላንስ እንዴት ነበር የምታደርገው? እሱ ላይ በጣም ችግር አለብኝ በጣም ማለት ነው። ወርክ ባላንስ ላይፍ ምንሽ ምግብ ሳልበላ እውላለሁ። ለምሳሌ ቁርስም ለምሳሌ ጾም ቀን በተለይ 9 ሰዓት 10 ሰዓት እስከ 11 ሰዓት ልውል እችላለሁ። ያን ያክል ስሜቴን አልቆጣጠርም። ሰርጀሪ ሲኖር እና ይሄ ህይወት ምንሽ መዝናናት ምናምን የሚባሉ ነገሮች በእኔ ህይወት ውስጥ የሉም። ትንሽ የምታዝናናኝ በቃ የቤተክርስቲያን መሄድ ገዳም መሄድ ሬርሊ እንደዛ ነገሮች አደርጋለሁ። ከዛ ውጭ ግን እኔ ምንድነው መሰለሽ በጣም በቃ በተለይ በጣም ተጎድተው በተለይ አሁን ጥቁር አንበሳ ምንሽ ብዙ ሰዎች የሚገፏቸው ኬዞች አሉ። በቃ በጣም ኮምፕሊኬትድ የሆኑ ሰርጀሪዎች በተለይ በኦርቶፔዲክስ እንትኖች ቲዩመር ሊሆን ይችላል። በቃ ማለት በቃ ይሄን አንነካውም ያለውን ሰው ነካለሁ። በቃ ያንን የሆነ ነገር አድርጊ ሰውየው ስማይል ሲያደርግ በጣም ደስ ይላል። በቃ ህይወቴ ገብተሻል በቃ በዛ ላይ የቆመ ነው የኔ ህይወት እሱ ላይ ነው ያለችው። በቃ ይሄ ምልሽ የሚያስደስተኝ ነገር እሱ ነው። ለምሳሌ አሜሪካ ሄጄ አሁን ያል ደሰትም ባይዘው አሜሪካ ሄጄ 1 ሳምንት 2 ሳምንት ስቆይ አብዛኛውን ተኝቼ ነው ማሳለፈው። በቃ ወይ ሞል ግዴታ ቃል ገዛ ሄዳለሁ እንጂ እንደ ሰው እንደዚህ ሄዶ አፕሪሺየት አድርጎ ተዝናንቶ ምናምን አልተፈጠርኩም። ለዛም ይመስለኛል አሁን ለምን ትሄዳለህ ለምን ትመለሳለህ ይሉሻል እዛ ስቴጅ ያለ አሜሪካ ስቴጅ። እኔ በቃ ምንሽ ህይወቴ ሰዎችን በመርዳት ውስጥ የሆነ ምንሽ እኔ ፈጣሪ ተሳስቶ አልፈጠረኝም ብዬ አስባለሁ። ገብቶሻል አይ ነው ምንሽ ውጭ ስትወጪ አሜሪካ ካናዳ ስቴጅ ቤተሰብሽ ምናምን አንቺ ደስ ብሎሽ ትሆንሽ ግን ሰዎችን ለመርዳት የሚያስደስት ነገር ግን ያቀየለ። አሁን ዘመኑ እየተቀየረ መጥቷልና በድሮ ጊዜ በጣም ኮመን የነበረ ህመም አለ። አሁን ላይ ደግሞ ከጊዜው መቀየር ጋር አብሮ የመጡ ህመሞች አሉ። ምን ናቸው እነዛ? አሁን ምንሽ ኢትዮጵያ ውስጥ ያው ምንሽ እንደ ጅማሮ ነው የሚመስለኝ። ስቲል ብዙ ሰዎች በባህል የሚታከሙ አሉ። በጣም ኮምፕሊኬትድ የሆኑ ነገሮች
ኢቭን ብዙ ሰዎች ያው በምንሰማቸው ነገሮች ዛሬ የተፈጠሩ ይመስሉናል ህክምናው ስላላደገ ብዬ አስባለሁና በተለይ በኢትዮጵያ በተለይ በኦርቶፔዲክስ ስትመጪ አሁን በፊት ያልነበሩ ኮመን ያልነበሩ አሁን ብዙ ኮመን የሆኑ ነገሮች አሉ። አንድ ስብራት በጣም ጨምሯል። ቢኮዝ ሰዎች ይሄ ኢኮኖሚያችን እያደገ ሲመጣ ግንባታዎች በጣም ይጨምራሉ፣ ኮንስትራክሽኖች በጣም ይጨምራሉ፣ ኢንዱስትሪዎች በጣም ይጨምራሉ። ሮድ ትራፊክ አክሲደንት በጣም ኮመን ሆኗል። መንገዶች በጣም ይሰራሉ። ጭንቅላታችን በደንብ አብሮ አልተሰራም። በጣም ብዙ ሰዎች ለአደጋ ይጋለጣሉ። ስለዚህ በዛ ምክንያት ስብራት ለምሳሌ ድሮ የምልሽ እኔ እንኳን ተማሪ ሆኜ አንድ ስብራት ነው የሚኖረው ሰው ሲመጣ ሆስፒታል ወይ እጁን ወይ እግሩን አንድ ቦታ ላይ ተሰበሪያለሽ፣ ያ በጀሶን በምን ይድናል? አሁን እንደዛ አይደለም። ስትሰበሪ እንቁሽቁሽ ብለሽ ነው የምትመጪው። በቃ ምንሽ 4-5 ስብራት በቃ ምንሽ ይሄ ሰውማ አይድንም ብለሽ ነው የምትመጪው እና 7-8 ሰዓት ሰርጀሪ ሰርተሽ በሚቀጥለው ቀን ፏ ብሎ ታያለሽ ሰውየው። ሜክስ ዩ ሃፒ በቃ ምንሽ በቃ ያልነበረ ታሪክ ነው ይሄ ምንሽ። ድሮ ምንሽ እነዚህ ጋጀቶችም አልነበሩንም ፊክስ ማድረጊያዎች ምናምን እና ሶ አንድ የኮምፕሌክሲቲ ኦፍ ፍራክቸሮች ጨምረዋል። ለምሳሌ ድሮ ኢትዮጵያ ውስጥ ጭራሽ የማይደፈሩት ነው አሁን የምንሰራው። ለምሳሌ ፐልቪክ አስታቡለም ኢትዮጵያ ውስጥ ተሰበርሽ ማለት ወይ ትሞቻለሽ ወይ እንግዲህ እድል ካለሽ ውጭ ሄደሽ ትታከሚያለሽ ነው። አሁን እንደዛ የሚባል ነገር የለም። እዚሁ ሁሉ ነገር ይታከማል። ሌላው ትልቁ አሁን በጣም እየመጣ ያለው ይሄ ኢልደርሊ በተለይ እናቶች ሲያረጁ አባቶች ሲያረጁ በቀላሉ ስብራት ይሰበራሉ። ያውን ኮመን አልነበረም። ምክንያቱም ይሄም ከኑሯችን ጋር የእድሜ ጣሪያችንን እየጨመረ መጥቷል። ሰማሁ ሰዎች ብዙ መኖር ሲጀምሩ ያው አጥንት መሰበሮች ኢዚ ፍራክቸራቢሊቲ እየጨመረ ይመጣል። በዛ ምክንያት እሱም ጨምሯል። ሶስተኛው ትልቁ ጆይንት ሪፕሌስመንት ነው። በተለይ ብዙ ሰዎች መገጣጠሚያቸው ያው ብዙ ባገለገለ ቁጥር እየተጎዳ ይመጣል እና መገጣጠሚያ ቀየራ ይሄ ጉልበት ሂፕ ጆይንት ሪፕሌስመንቶች በጣም እየጨመሩ መጥተዋል። ቢኮዝ ሰዎች ስራ በሰሩ ቁጥር ይሄ ነገር አላቸው እና ስለዚህ እንደ ህክምናም ያው አሁን ብዙም ሰዎችም እየተማሩ ናቸው። ሰው አልነበረንም ድሮ፣ አሁን ብዙ እያስተማርን ነው። ጥቁር አንበሳም ፌሎሺፕ ከፍተን እያስተማርን ነው እና እኛ ብቻ ተምረን መቆም የለበትም የሚል አቋም ነው ያለን። ምክንያቱም 100 ሚሊዮን ህዝብ ነው ያለን ኢትዮጵያ ውስጥ እና በዛ መልክ ያው ኮምፕሌክሲቲው እየጨመረ የህክምና አይነቱም እየተለየ መጥቷል ብዬ አስባለሁ። በጣም ደስ ይላል። ዶክተር ገለታው ደግሞ ከሐኪም ውጭ የበጎ ስራ አገልግሎት በጣም ትሰራለህ አይደል? ሞክራለሁ ነው የሚባለው። መቼ ጀመረ? ያው ምንሽ እስካሁን ከምነግርሽ አንፃር ህክምና ያው የበጎ አገልግሎት ነው ኢንጀነራል። ያው ፎር ሰርቫይቫል ገንዘብ ሊያስፈልገን ይችላል፣ ግን አብዛኛው ነገር በጎነት ነው። ስለዚህ በጎ አለመሆን፣ አዛኝ አለመሆን፣ ኮምፓሽኔት አለመሆን ከርስ ነው፣ መረገም ነው ብዬ ነው የማስበው ሐኪም ሆነሽ ማለት ነው። እና በተቻለ መጠን ምንሽ ሁሉም ቦታ መግባት ፈልጋለሁ። አብዛኛውን የምሄደው የት ነው እንትን እዚህ የተወለድኩበት አካባቢ ነው። ያው ምንሽ ኮንታክት ይኖርሻል፣ ሰዎች ያለቸው ችግራቸው ሆፕፉሊ ኤቭሪ ፓርት ኦፍ ዘ ካንትሪ ይኖራል ይሄ ችግር ብዬ አስባለሁ። ግን እኔ የተወለድኩበት አካባቢ ነው የሚሄደው እና መቼ ነው መሄድ የጀመርኩት? ወደ ገና ሬዚደንት ሆኜ ነው ፈርስት ይር ሬዚደንት ሆኜ ነው መሄድ የጀመርኩት እና ለረፍት ሄጄ ባለቤቴ በነገራችን ላይ ተመርቃ እሷም እዛው ገጠር እስኪ ሄጂ እና እሷ ከተማ ልጅ ስለነበረች እኔም በደንብ ታውቂኛለሽ እስኪ ገጠር ያደኩበት ቦታ ሄጄ እዛ ሄዳ ነው ስራ የጀመረችው እና አለም ከተማ እናት ሆስፒታል የሚባላል እና እዛ ሄዳ ጀመረች እና ፈርስት ይር ላይ እሷ እዛ ስለነበረች ልጠይቃት ሄድኩ። ልጠይቃት ሄጄ እንዳልኩሽ ለሰርጀሪ አይደለም የሄድኩ፣ ለጥየቃ ነው የሄድኩት። ሜዲካል ዳይሬክተሩ መጣና ምን አለኝ፣ አንድ ልጅ ከሻኪሶ መጥቶ ከዛ አካባቢ ያሉ ወጣቶች ሻኪሶ ወርቅ ማምረት ይሄዱና ይሰራሉ እና እዛ ተሰብሮ መጥቶ እዚህ አለ እንዱ ብታየው አለኝ። እኔ ፈርስት ይር ነኝ፣ ፈርስት ይር ምንም ገባሽ ከባድ ነው እና ምን ሆኖ ነው ስለው ተሰብሮ ነው አለኝ። ኦኬ የት ነው ያለው ስለው ተኝቷል ምናምን ነገር አለኝ። ኦኬ እስኪ አምጡትና ላየው አልኳቸው። ከዛ መጡት ሆስፒታል። ምን ሆነ ነው ስለው ከ4 ወር በፊት እዛ ሲቆፍሩ ተንዶበት ፌመር ፍራክቸር ነው ያለው፣ ተሰብሬ ነው። ከዛ ስለው እዛ ያለ ሆስፒታል ውስጥ ብር አዋጥተው ጓደኞቼ አስተኙ። ከዛ አሸዋ ተንጠለጠለልኝ። ከዛ ከ3 ወር በኋላ ትረግጣለህ ተብዬ ነበረ። ስነሳ አልዳንም ማለት ያው አንዳንድ ጊዜ ነኒኔ እንደበለው ያደርጋል አይደለ?
ከዛ ስለው ከዛ በቃ ገንዘቤም ስላለቀ እናት አገርህን አምጣህ ብለውኝ እዚህ አምጥተው ጥለውኝ ሄደ። አስቢ። ከዛ በኋላ ደግሞ መጥቶ እዛ 3 ወር ሆስፒታል ውስጥ ተኛ። ገንዘብ ስላጣረው እዛ መጥቶ ደግሞ 2 ወር ተኛ። አይንቀሳቀስም። ይሄ ያው ፌመር ፍራክቸር አስቢ ምን ማለት ነው። ከዛ ጨነቀኝ። ምን ላደርግ? ይሄ ልጅ አዲስ አበባ ይሄድ አቅም የለውም። ከዛም እንግዲህ ከሻኪሶ አዲስ አበባን አቋርጦ ነው መራቤት የሄደው። አልፏታል። አስቢው ምን ያክል ማለት። ከዛ ምን አለ እዚህ ሆስፒታል ውስጥ የአጥንት ሕክምና ስላቸው አናውቀውም አሉ። ስቶር አለ። አዎ ስቶር እስኪ ያስገቡ። ምናልባት የታው ጀርመኖች ናቸው የሰሩት ሆስፒታሉ። ካርል የሚባል ሰውዬ የሰራው ነውና ስቶር ሲሄድ ድሪል አላቸው፣ ፕሌት አላቸው፣ ስክሩ አላቸው። በጣም የገረመኝ ማንም ሰርቶበት አያውቅም። አሃ ስለዚህ ኖርማሊ ኔል ነው የሚደረገው ፌመር፣ ግን አንዳንድ ጊዜ ሲቸግርሽ ፕሌት ታረጊያለሽ። በቃ ይሄን ስቴራይል አድርጉልኝና ልሞክረው አልኳቸው ማለት ነው። ከዛ ኦአር ፕሪፔርድ ሆነ። ዳትስ ማይ ፈርስት ሰርጀሪ ፊክስ አደረኩለት ማለት ነው። ከዛ በሚቀጥለው ቀን ሄድኩና ራውንድ ላይ በቃ አሁን ፊክስ ኤክስሬውን ሳይሆን ደግሞ በጣም አሪፍ ሆነ። ቆመህ መሄድ አለብህ ምናምን ስለው አለቀሰ። በጣም አለቀሰ። በቃ ማለት እኔም አብሬው ማልቀስ ጀመረ። ወጣት ሆነ። ያሳዝናል። አዎ ምክንያቱም እዛ 3 ወር እዚህ 2 ወር 5 ወር ሙሉ ህይወዞን ቤድ 19 ዓመት ልጅ። በጣም ያሳዝናል። በቃ ገብቶሻል ያለ ገና ለስራ እንጀራ ማግኘት የጀመረባት ጊዜ ናትና አይዞህ ችግር የለም አልኩት። እንዴት እቆማለሁ አለኝ። ማለት ትቆማለህ? ግብ ከሱ ቆሞ መራመድ ሲችል በቃ ማለት አልቻለም። በቃ መቆጣጠር አልቻለም ራሱን። እና እኔም በጣም እንትን አለኝ። በቃ ሰዎች በየጉራንጉሩ እንደዛ አይነት ሰዎች አሉ። ይሄ ልጅ በቃ አሁንም ልሽ እጣ ፈንታውን ዝም ብለሽ አስቢው። ዳውን ኦን ዘ ላይን 4-5 ወር ቢቆይ ይሞታል። ይሄ ልጅ ዲቪቲ ይዘዋል። እንደው እግዚአብሔር ረድቶት እንጂ ደም መርጋት ምናምን ሊገለው ይችል ነበር። ስለዚህ ከዚህ በኋላ መስራት አለብኝ። በቃ በአቅሜ አሁን ፈርስት ይር ነኝ። ከዚህ በኋላ ደግሞ ያው ሁለተኛ ዓመትም ሲሆን ሲሄድ 3ኛ ዓመትም ሲሄድ ብዙ ነገሮችን መስራት ጀመርኩ። በተለይ እዛ አካባቢ ይሄ ክለፉት ምናምን የሚባሉ አሉ። ይሄ ልጆች እግራቸው ተቆልመሞ የሚያድጉ ልጆችና ከዛ 4ኛ ዓመት ላይ ሆኜ የሆነች ልጅ መጣች። በጣም ቆንጆ ልጅ ናት። መጣችና ላመሰግን ነው የመጣሁት አለችኝ። ያው የገጠር ሰው አመሰግንም ባይዘው በቃ ዝም ብሎ ሆድ ይመርቅ ብሎ ነው የሚሄደው። እሷ ግን ሺ ኢዝ ዩኒክ። የሆነች ልጅ ታወራ ትፈልጋለች አሉኝ። እንግዲህ እዛ ሲሄድ የሚገርምሽ ነገር ዘመድ አልጠይቅም። ዘመዶቼ ያሉ እዛ በቃ ማለት ቱማች ነው የሚሆነው። በሽተኛው በየአመቱ እየጨመረ መጣ። ቢያንስ እስከ 500-600 ሰው እናያለን እንደ ቲም እየሆናችሁ እንደ ቲም። ከዛ በኋላ ብቻ የሚሄድ ጓደኞችን እያስኩ መሄድ ጀመርኩ። እዛ ምን አለች መጣ ልጅቱ። ለካስ ሰከንድ ይር ላይ ነው የሰራሁላት። ኦኬ ምን አለች? ገጠር እንግዲህ ቆንጆ ሆነሽ ከተወለድሽ ቶሎ ትዳሪያለሽ። እሷ ቆንጆ ናት፣ እግሯ ግን እንደዚህ የተገለበጠ ነው። ስለዚህ ባልጠፋ። ስለዚህ ቤተሰብ ምንድነው ቤት ከምትውል ትምህርት ቤት ትግባሉ። ትምህርት ቤት ማለት ለነሱ ትርፍ ነገር ነው። የተማረች ስትመጣ ትምህርት ቤት ደግሞ አቢዩዝ መደረግ ጀመረች። አስቢ፣ ባል ማግኘት አልቻለችም። ትምህርት ቤት ደግሞ እቺ መልክ ብቻ ይሏታል። እንደዛ ነው የሚሉኝ አለች። ማለት ፊት ብቻ ነው የሚሉኝ አለች። ከዛስ አሁንም አልገባኝም እኔ ስላት እዚህ እኮ መጥቼ ሁለቱንም እግሬን ሰራህልኝ። ከዛስ ለካስ 9ኛ ክፍል ስትደርስ በቃ በጣም ስድቡ ሲመራት አቆመች። እንደዚህ ሆና መሄድ ደበራት ማለት ነው። ገባሽ? ስለዚህ በቤት ሄዳ ቁጭ ማለት ወሰነች ማለት ነው። ከዛ አጥንት ሕክምና አለ ስትባል ነው እንግዲህ ቤተሰብ አምጥቶ ያሳከማት። ልክ እግሯ ፊት ለፊት መቆም ሲጀምር ባል በባል ሆነ ማለት ነው። ቤቱ ነፍ ሰው አፕላይ ያደረገ ማለት ነው። እና አግብታ ልጅ ወልዳ ነው የመጣችው። እና አንተ እግሬን ስለሰራህልኝ ያገባው በጣም ገረመኝ። ያኛው ልጅ ነበረ በጣም ኢምፕረስ ያደረገኝ። አስቢ ይቺ ልጅ ጀስት ፎር ኮሬክሽን ኦፍ ይሄ ለኔ በጣም ሲምፕል 20-30 ደቂቃ ስራ የሷ ግን ህይወቷ ነው። ለምሳሌ ብዙ አዲስ አበባ ውስጥ ሆነ ለምሳሌ ለኛ በጣም ትንሽ ነገር ነው። አስቢ እኔ ምንድነው ማስበው መሰለሽ አሁን ብዙ ነርሶችን ምንም ሳሰለጥን ኢማጂን በጣም ሽንቱ የወጠረውን ሰው ካቴተር ማስገባት በጣም ከባድ ለኛ ምንድነው በጣም ሲምፕል ነገር ነው። ግን እንዴት ሪሊፍ እንደሚያደርግ አስቢ። በጣም ነው የሚያስጨንቀው በሳቱ ለፔሸንት። አስቢው ሽንት አለመሽናት ማለት ከባድ ነገር ነው። ይቺ ልጅ ህይወቷ ሙሉ ከስሯል። በቃ ትምህርት አትማርም፣ ባል አላገባችም። ምንድነው የምትሆነው? ለአንቺ ቀላል ነገር ነው ያን ነገር እንደዚህ ማዞር፣ ለእሷ ግን ህይወት ነው። በጣም ደስ ይላል። እና በጣም ገረመችኝና በቃ ካሁን በኋላ አልተውም ብዬ ቀጠልኩ ይሄንን ነገር እና
ብዙ ሰዎችን ኦፐሬት እናደርጋለን። አሁን አጋጣሚ ባለው የሀገሪቱ ሁኔታ ሄጄ አላውቅም በቅርብ እንጂ ብዙ ሰዎችን መርዳት ችለናል እዛ አካባቢ። እኔ እንደውም ማስብ የነበረው እያሰብኩ የነበረው ከውጭ ሰዎች እነዚህ ከስዊዘርላንድ እና የሚመጡ ሰዎች አሉና ከነሱ ጋር በመተባበር ኢትዮጵያ ማለት እዛ መራቤቴ ብቻ ሳይሆን ብዙ አሉ የገጠር ከተሞች ብዙ እንደዚህ አይነት በቃ አትታከምም አትድንም ተብሎ የቀሩ ማለት ነው። በተለይ በአጥንት ሕክምና ባይዘው ኢቨን ሐኪሞች አይተው አይ አንተ አትድንም ወደ ቤት ሂድ የሚሏቸው አሉ። ጠቅላላ ሐኪሞች ማለት ነው። ምክንያቱም ኤክስፒሪየንሱ የላቸውም። ኦርቶፔዲክስ ይሄን ያክመዋል ወይ የሚል ነገር ብዙ ሰዎች አሁን መንገድ ላይ ያቸዋሉ ሲለምኑ የምታያቸው ሰዎች አሉ። ፊክስ የሚደረጉ ናቸው አብዛኞቹ። ሲንፋቀቁ የምታያቸው እግራቸውን ዘርግተሽላቸው ሊቆሙ የሚችሉ ሰዎች ናቸው። ግን አዌርነሱ ኢትስ ኖት ላይክ ህብረተሰቡ ውስጥ ብቻ ሳይሆን የጤና ባለሙያው ላይ የአጥንት ሕክምና አዌርነስ በጣም ሎው ነው እና አንተችድ ነው። ገና አላከምናቸውም ገና አልረዳናቸውም ብዬ አስባለሁ። እና እውነት ለመናገር ያ ቮለንቲር ምልሽ በነፃ ነው እቃ ይዤ ራሴ ሄጄ ነው የማክመው ምን የምለው እና የሚሰጠኝ ደስታ አይደለም በጣም። እና ከገረመኝ ነገር ብዙዎቹ መምህራኖች አዲስ አበባ ዩኒቨርሲቲ ያሉ ሰዎች በጣም በቃ አይተው በጣም ማለት እኛም ብትወስደን የሚሉ ሰዎች አሉ። ታውቂያለሽ ብዙ ሰዎች መርዳት ይፈልጋሉ። ችግሩ ምንድነው ኦፖርቹኒቲው እና ነገሮችን ማስተካከሉ ላይ ነው ችግር ያለው። እና የኔ ሀሳብ እንደዛ ነበረ ሰፋ አድርጎ ለማለት እንግዲህ እንደ እግዚአብሔር ፍቃድ ወደፊት ይቀጥላል ብዬ አስባለሁ። ምንሽ ኖት መራቤቴ ሌሎችም አካባቢዎችም እየሄዱ ማገልገል አምሹር እንደምታደርገውና እንደምታሳካው በጣም እርግጠኛ ነኝ። ከዛ ደግሞ ቅድም ላይ በጣም ማስተማር ወዳለው ብለህ ነበር። ከስንተኛ ባት ጀምሮ ነው ማስተማር የጀመርከው? ወይም መቼ ነው ማስተማር የጀመርከው? ማስተማር በጣም ምንድነው መሰለሽ ላይክ ኤሌመንተሪ ያስተምር ነበር ባይዘው ኤሌመንተሪ ትምህርት ቤት መምህር ቀረ ሲባል በጣም የምደሰተው እኔ ነበርኩ። አስተምራለሁና አንድ ጊዜ እንደው በጀብድ ነው ማስታወሰው 7ኛ ክፍል ሆነን ስነ ህይወት ባዮሎጂ የሚባለው ትምህርት በስነ ህይወት ነው የሚባለውና መምህሩ አዲስ ነው ፈተና ሰጠንና ፈተናው ላይ 7 ከ10 ብሎ አመጣልኝ። እኔ ምንሽ አይቻላቅም 7 ከ10 ያው 10 ከ10 ነው ወደ 100 ከ100 ቦነስ ሲጨመር 115 120 ነው የምገባውና ሰውየው 7 ሰጠኝና መጣና ሊያስረዳ ያው ዲክሌር ያደረገው የለ ክላስ ገብቶ ከዛ እጄን አወጣሁና እኔ 7 አይደለም ማገኘው አልኩት። ስንት ነው የምታገኘው? 10 ለምን አለኝ። ይሄኛው ጥያቄ እንደዚህ ነው እንደዚህ ነው አይደለ ስለው አዎ አለኝ። ስለዚህ ራይት ነኝ yes። ሁለተኛውም እንደዚህ ነው አይደለ እንደዚህ ነው። ሶስቱንም አሳመንኩት። ከዛ ያው ምንሽ ሎው ትምህርት ቤት ያሉ መምህራኖች ያው ቴምፐርድ ይሆናሉ። አስተማሪ ለምን እኔም ያው ተማሪ ስለሆንኩ ገባሽ ደግሞ እኔም ያው ልጅነት አለ ኤክስም ማየት አልፈልግም። ስለዚህ አውት ፋይት ከዛ ምን ሆነ መሰለሽ መምህሩ ከዛሬ ጀምሮ አልመጣም ብሎ ሄደ ማለት ነው። በሚገርም ሁኔታ ርዕሰ መምህሩ ተመልሶ መጣና እንደዚህ ብሎ ተማሪው አሸማቀቀኝ ብሎ ነግሮት መጣ። ክላስ መጣና ካሁን በኋላ ስነ ህይወት መምህር የላችሁም ማለትና ሄደ ማለት ነው። እኛ እኮ ልጆች ነን የዛን ጊዜ 8ኛ ክፍል አስቢው። ከዛ ምን እንዳልኳቸው ታያለሽ ልጆች በቃ ችግር የለም ያስተምራችኋለሁ። ከዛ ማስተማር ጀመርኩ። በሱ ክፍለ ጊዜ እያጠናሁ መጽሐፉን ማስተማር ጀመርኩ። ፈተና ማን ነው ይፈተናል? እሱን እኮ ለምንሽ ያው ልጅነታችን ነው ህፃን ስትሆኝ እኔ ማስተማሪ ነው በጣም ቆሜ በቃ ማስተማር ማውራት ምናምን በጣም ነው የምደሰተውና ከዛ ምን ጉድ ፈላ መሰለሽ ሌላ ክፍል እሱ ሲያስተምር ልጆቹ ከሱ ክፍል እኔ ክፍል መምጣት ጀመሩ። ከዛ ተናደደ ሰውዬው ማለት ነው። ፉክክር ውስጥ ገባን ማለት ነው። አስቢ ተማሪ እያስተማረ ነውና ከዛ ሰውዬው በሆነ አጋጣሚ የሆነ ቦታ ሄዶ የማን ነው ልጅ ይሄ ልጅ እንደዚህ ያደረገኝ ምናምን ሲለው እንደዚህ እያስተማረ ምናምን ብሎ ብቻ የሆነ ሰው ይነግረውና እንደዚህ ነው። አጋጣሚ ሆኖ የኔ አባት የሆነ ቦታ ህይወቱን ታድጎታል ለካ መምህር ሆኖ አባቴ ትንሽ ታዋቂ ነው እዛ አካባቢ እና ከዛ ክፍል መጣና በቃ ካሁን በኋላ ልጅ ስለሆንክ ነው ኤክስህም ራይት አድርጌልሃለሁ ካሁን በኋላ አስተምራለሁ ብሎ ቀጠለ ማለት ነው። እስከዛ ድረስ ማለት ነውና ማስተማር በጣም ደስ ይለኝ ነበር። እዚህም ከመጣሁ አዲስ አበባ በቃ እነዚህ ከባድ የሚባሉ ትምህርት ቤት ውስጥ ያሉ ጥያቄዎችን ማስተማር ምን ማለት በጣም ደስታለሁ። በጣም ማስተማር ምንድነው መሰለሽ ይቼንጅ ሰምበዲ በማስተማር ውስጥ በጣም ብዙ ታሪክ ትቀይሪያለሽ እና እኔ ማስበው ምንድነው መሰለሽ ስለ ፕሪንሲፕል አሁን ጥቁር አንበሳም እኔ ምለው መምህራን አይስክሪም ሴለር መሆን የለባቸውም ብዬ አምናለሁ።
አይስክሬም ስለ ሁሉም ሰው ያስደስታል አይደለ? መምህር እንደዛ አይደለም መሆን ያለበት። መምህር በሽተኞቹን ያማከለ ትምህርት ነው መስጠት ያለበት። በሽተኞቹ ላይ እያስተማረ በተለይ ሐኪም ስትሆኚ እና ተማሪዎቼ በደንብ እንዲያውቁ ፈልጋለሁ። እጮህባቸዋለሁ፣ ባይዘው በጣም ቆጣለሁ፣ እንትን እላለሁ። ግን ከተቆጣ በኋላ ግን በእንትን ደግሞ አላይም። እንደዚህ በቂ ማያዝ ነው ያው ፒውርሊ ለማስተማር ነው በቃ ማለት መጥቀም። ምክንያቱም ምንድነው ማስበው መሰለሽ፣ በተለይ አሁን ሐኪም ከሆንኩ በኋላ ሰው ስታስተምሪ፣ ሰርጅን ስታስተምሪ በጣም ከባድ ነው። ናይፍ ሰጥተሽ ነው ወደ ኮሚኒቲው የምትልኪው። የሚቆርጥ ሰው አስበሽዋል? ከተሳሳተ የሚያመጣው እንትን ከባድ ነው እና ራሴን ጠይቃለሁ። ሁሌ ብሌም አደርጋለሁ ራሴን። በቃ የሆነ ቦታ እንደውም ተሳስተ ችግር ተፈጥራ ያየኋት ነገር ሳይ it is my mistake ገብቶሻል አይደል? በጣም እንትን እላለሁ በጣም እና ያ ልጅ እኔ ጋር ሆኖ በጣም አጥንቶ ተዘጋጅቶ መሄድ አለበት የሚል አቋም አለኝ። ሁሌ ልጆች ተማሪዎች እንደዛ ነው እንትን ማለት ለዛ ነው በጣም ጥሩ ሐኪምም አስተማሪም የሚሆንከው። አይ try my best በጣም ከዛ ደግሞ ከህፃንነት ጀምሮ ነው ሊደርሺፕን እየተማርክ እየተገበርከው የመጣውና ለአንተ ሊደርሺፕ ወይም መሪነት ምን ማለት ነው? አይ ቲንክ ላይክ ይሄ ምንሽ እናቴ በጣም እዚህ ቦታ ላይ እንትን አላት ሮል አላት ብዬ አስባለሁ። እናቴ በጣም ጎበዝ ታታሪ እናት ናት። ምንሽ ምን ሆኗል መሰለሽ፣ አባቴ በገጠር ሽፍታ ሲባል ሰምተሽ ታውቂያለሽ? አባቴ ሽፍታ ነበረ። ሽፍታ ማለት ከመንግስት ጋር እየነሱ ሆነው የራሱን ዳይነስቲ ፈጥሮ የሚንቀሳቀስ ማለት ነው። እና በዛ ምክንያት ነው ከገጠር በ2 ዓመቴ እናቴ ከተማ ይዛኝ የገባችው። እናቴ ናት ያሳደገችኝ። አባቴ ዱር ገባ፣ ጫካ ውስጥ ሆነ። የሚፈራ ሰው ነው፣ ጀግና ነው። ነፍሱን ይማር፣ አሁን እሱም በህይወት አልፏል። በጣም ሰው የሚፈራው ሰው ነው እና እናቴ ሾ ዘ ሊደር እኔን ለማብቃት በጣም የሄደችበት እንትን በጣም መሰረት ትምህርት ነው የተማረችው። ማንበብ መጻፍ ትችላለች። እኔን ለማስጠናት ማለት የማታውቂውን ነገር ማስጠናት ከባድ ነገር ነው እና አካባቢው ላይ ሰፈር ላይ በጣም እንትን ናት፣ ሊደር ነበረች። የሆነ ገብተሻል አይደለ? ይሄ እንዲህ መሆን አለበት፣ ይሄ እንዲህ መደረግ አለበት። ገብተሻል አይደለ? አንዳንድ እናቶች አሉ አይደለ? እንደዛ አይነት ነገር ነበራት። ለምሳሌ ስህተትን አታልፍም። የሆነ ሰው ቤት እንኳን ሄዳ ይሄ ሰው ቤት ነው ምናምን ብላ ያሁን ኢትዮጵያዊ እንትን አለ አይደለ? ነገሮችን በቃ የሆነ እንትን እንዲል አልፈልግም። ገብተሻል? አሁን ለምሳሌ ኢቭን አሁን ክሊኒክ እኔ የሆነ ነገር ጠብ ሲልብኝ ወለውላለሁ መሬት። በነገራችን ላይ ማንም ሐኪም መሬት አይጠርግም፣ እኔ ወለውላለሁ። ወለውላ አምጦት ብዬ ቶሎ እንትን አደርጋለሁ። ሊደርሺፕ እንደዛ ነው ባይዘው ማለት ሊደር ቦስ ስትሆኝና ሊደር ስትሆኝ ዲፈረንስ እሱ ይመስለኛል። ሊደር ስትሆኝ እየሰራሽ ማሳየት አለብሽ። እኔ አሁን ሰርጅን ሆኜ ማልችለውን አይደለም ተማሪዎችን ማስተምራቸው፣ መሸወድም አልፈልግም። እኔ የማደርገውን ነው ማሳያቸው፣ ግን ከኔ የተሻለ እንዲሆን እፈልጋለሁ እሱ። ምክንያቱም ኢትሳን ኦፖርቹኒቲ እኔን አይቶኛል፣ እሱ ደግሞ የራሱን አዳርጎበት የተሻለ መስራት አለበት ብዬ አስባለሁ። እና ያ ነገር እንትን አድርጎልኛል። ከዛ ያ እንዳልኩሽ እናቴ እንትን ሁሌ የማያት ነገር ትምህርት ቤት ስገባ ደግሞ ተከትሎ የመጣ አለቃ መሆን፣ ተማሪዎችን ማኔጅ ማድረግ። ድሮ እኮ ኢቭን አለቃ ሆነሽ you have the power to ሰዎች መግረፍ፣ ማንበርከክ it was a privilege። መመዝገብ በቃ ለመዘግብህ ነው ምናምን ገብተሻል። ሰዎችን ባላንስ ማድረግ በትንሹ ሆኜ ይዤው መጣሁ እና እንዳልኩሽ እስከ 12 ያክፍል። ከዛ ጥቁር አንበሳ ስገባ ከአንደኛ ዓመት እስከ መጨረሻው 6 ዓመት ከምናምን እስከምንጨርስ ድረስ አለቃ ነበርኩ። እንዳልኩሽ ግቢ ጉባኤ ውስጥም ኃላፊ ነበርኩ። እንደዛ ነው ገብተሻል። ምንድነው የሆነ ቦታ ላይ የሆነ ስራ ስትሰሪ እንትን ትያለሽ፣ ያው ኤክስፒሪየንሱን ታመጫዋለሽ፣ ኖሚኔተር ትሆኛለሽ። እዛ ግቢም ሬዚደንስ ትሆኚ ቺፍ ሬዚደንት ገብተሻል። ሁሉ ቦታ ላይ ትሆኛለሽ። ምንድነው ፕራክቲስ የምታረጊው ነገር ነው ሊደርሺፕ። ላይክ ሁሌ ከሰዎች ጋር እንዴት ኢንተራክት ማድረግ አለብኝ፣ እንዴት መስራት አለብኝ። ያን ስትሰሪ ምንድነው የራስሽ ባዶ መኖር የለበትም። ሰዎች ጎሲፕ የሚያደርጉብሽ ነገሮች መኖር የለብሽም። ሁሌ ጽድት አድርገሽ መምጣት አለብሽ። ያ ይመስለኛል ይሄን ያመጣው። አይ ቲንክ አሁን አንተ ከነገርከኝ ፓርቲ ተረዳሁት። አንድን ሰው ባክግራውንዱ ነው ማንነቱን እየሰራለት የሚመጣው እና ባክግራውንዱ ደግሞ ቤተሰቦቹ ናቸው። ያየውን ነው እየሆነ የሚመጣው። በጣም ነው የሚገርመው። ከዛ ደግሞ ሊደርሺፕ ማለት ሰውን ማዘዝ ሳይሆን ወርዶ አብሮ መስራት እና አብሮ ያለውን ነገር መለወጥ ነው። እሱን ነው የምልሽ። ላይክ አሁን ብላክ ላይን ያው የመንግስት ሆስፒታል ነው ታውቂዋለሽ። እኔ ብዙ
ብዙ ፔሸንት ኦፕሬት ማድረግ አለብኝ ብዬ ስጮህ ነው የምውለው። እኔ የማስበው ምን መሰለሽ፣ አንድ ቀን መሞት አይቀርም፣ ሁላችንም እንሄዳለን። ቁጭ ብዬ በመዋሌ ምንድነው የማገኘው ጥቅም? ገብቶሻል? በመስራትሽ ግን ትደሰቻለሽ፣ ሰዎችን ታስደስቻለሽ፣ ሀገርሽን ትረጃለሽ። እና እያንዳንዱ ሰው የሊደርሺፕ ኳሊቲ አለው። ጽዳቱ የሊደርሺፕ ኳሊቲ አለው፣ ነርሱ አለው፣ ፖርተሩ አለው፣ ሁሉም ሰው ኔግሌክት ሲያደርገው ግን የማስራ ይሆናል፣ የአንዱ ሰው ብቻ ይሆናል። እኛ ሲስተም ውስጥ ችግሩ እሱ ነው። ሁሉም ይጥልብሽና ያ የሚሯሯጠው ሰው እንትን ያደርጋል። ከዛ እሱ ይሰለቸውና ይተዋል። ገብቶሻል? ስለዚህ ሊደርሺፕን ሼር የምታረጊው ነገር ነው። ሁሉም ሰዎች ኢምቦርን የሚያደርጉት ላይክ አብሮት የሚያሳድጉት ነገር አብሮት የሚሰሩት ነገር ነው ብዬ አስባለሁ። በጣም ደስ ይላል። አሁን ወደ ላንሴት ቅልቅል መጣ። እንዴት ነው ይሄ ድል የመጣው? ያው እንግዲህ ጥቁር አንበሳ ቀጠልኩ፣ አስተማሪ ሆንኩ፣ መስራት ተጀመረ። ብዙ ፕራይቬቶች መስራት ያው ትምህርቱ ምልሽ ያው ሬዚደንሲ ያለቀ አጥንት ሐኪም ሆንኩ። ከአጥንት ሕክምና በኋላ ያው ሰብ ስፔሻላይዝ ማድረግ ነበረብኝ። ፌሎሺፕ ኢትዮጵያ ውስጥ እንዳልኩሽ ጆይንት ሪፕሌስመንት ፐልቪክ አስታውለም ሰርጀሪ አይሰራም ነበረ። ዛት ዋዝ አወር ዲፌክት። ብዙ ወጣቶች ይሰበራሉ ወይ ታይዋን ወይ ህንድ ካልሄዱ በስተቀር። ሬዚደንት ሆኜ የተወሰኑትን ነገሮች ለመድፈር ሞከርኩ ለመስራት፣ ግን ዛት ዋዝ ኖት በቂ አልነበረ። ስለዚህ በደንብ መማርና ማገልገል ነበረብኝ። ስለዚህ ልክ ግራጁዌት እንዳደረግኩ ሬዚደንሲ ኢሚዲየትሊ የአጥንት ህክምና ክፍል ኃላፊ ሆንኩ እና ያው ጥቁር አንበሳ ግሬ ጸጉር መኖር አለበት ያው ዲፓርትመንት ሄድ ምናምን ለመሆን አው ዘ ፈርስት ታይሚንግ። አሁን እንኳን ወጣት እየገባ ነው። በፊት የዛን ሰዓት ግን እኔ ዲፓርትመንት ሄድ ሆንኩ። በጣም ልጅ ትልልቅ ሰዎች የሚሆኑበት ነው። ኢት ዋዝ አ ፕሪቪሌጅ። በጣም ልጅ አስታውሳለሁ ኤሲ ምናምን ስቀመጥ ያው ሁሉም ትልልቅ ነው እና አንቺን ናቅ የሚያደርጉሽ ነገር አላቸው አስተማሪዎችሽ። እና ኤኒዌይ አብረን ተገናኝተናል እዚህ እና ያ ሆነ። ከዛ ልክ 1 ዓመት ከምናምን እንዳገለገልኩ ፌሎሺፕ ኦፖርቹኒቲ የተለያየ ቦታ ፈለግኩ። አጋጣሚ ሆኖ ካናዳ አገኘሁ። ካናዳ ቶሮንቶ ሄድኩ። ቶሮንቶ ለ1 ዓመት ፐልቪክ አስታውለም እና ጆይንት ሪፕሌስመንት በጣም የሚገርም ፌሎሺፕ ፕሮግራም ነው። እዛ ካናዳ ባይዘው ለማስተማር ያላቸው ነገር ምንሽ በጣም የሚገርሙ ናቸው። ምንሽ ከነሱ የሚወሰድኩት ብዙ ነገሮች አሉና ሰዎችን ለመርዳት ያላቸው ለማከም በቃ ማለት አሁን አሜሪካ ምናምን ይባላል ብዙም አይደለም። ካናዳ ኢዝ ዲፈረንት በማስተማር ረገድ ማለት ነውና ያንን ተምሬ መጣሁ። ከዛ ሙሉ ሆንኩ ማለት ነው በኦርቶፔዲክስ። እና መጥቼ እዛ ያየሁትን ነገር እዚህ እንዲሆን ፈልግ ነበር። በቃ መጮህ ሆነ አልኩሽ። በቃ ዲፓርትመንት ውስጥ ጮሃለሁ፣ ፕራይቬት ጮሃለሁ፣ በቃ ማለት ጩኸት ሆነ እና እኔ አሁን ፕራይቬት የምሰራባቸው ሆስፒታሎች እንደ ሼር ሆልደር ነበር አክት ማድረገው። ባይዘው ብዙ ሆስፒታሎች ምንሽ ያቆኛል እና ሰበስባቸውና ይሄ መደረግ አለበት ይሄ መስተካከል። እኔ ምንድነው መሰለሽ አንድ ቀን ካደርኩበት ያ ቤት የኔ ነው። ዝም ብዬ ተቀጣሪ አይደለሁም። ሪስፖንሲቢሊቲ ይሰማሃል። ያ ስለዚህ ፍሎው እንደዚህ ነው መሆን ያለበት፣ ኢመርጀንሲያችሁ እንደዚህ ነው መሆን ያለበት። እና አንዳንዶቹ ይደነግጣሉ እንጂ ሼር ሆልደር ነው እንጂ ምንድነው እንደዚህ የሚያደርገው ምናምን ይላሉ። እና ስለዚህ የተለያየ ሆስፒታል እሰራ ነበርና በጣም ከባድ ነበረ። ከባድ የሚያደርገው ምን መሰለሽ ለምሳሌ አንድ የ80 ዓመት ወይም የ70 ዓመት ሰው ኦፕሬሽን ልትሰሪ ስትይ ይሄ ሰውዬ ስብራት ብቻ አይደለም ያለው፣ ስኳር አለው፣ ደም ግፊት አለው፣ ልብ አለው፣ ችግር አለ፣ በቃ ብዙ ነገር ነው። ብዙዎቹ ሆስፒታሎች ደግሞ ይሄ የላቸውም። በቃ ወይ ስኳር ሐኪም አለ ወይም ጠቅላላ ሐኪም አለ something። ከዛ አነስቴዚዮሎጂስት ያስፈልጋል ደግሞ ይሉሻል። ከዛ መደወል ጀምራለሁ። ከዛ የሱ ሰዓትና የኔ ሰዓት ማች አያደርግም። በቃ መከራ በቃ ማለት ሰርጀሪ ይዘሽ መግባት ሰቆቃ ነው። በቃ በዚህ ሁኔታ ውስጥ የተወሰኑ አመታት ያው ፕራይቬት የተለያየ ቦታ ልክ እንደ ይሄ ምንድነው ፈንጣጣ ከታቢ ነው የሚባለው እንደሱ ሁሉ ሆስፒታል ውስጥ ሰርቻለሁ። ብዙ ሆስፒታል ውስጥ ሰርቻለሁ። ከዛ ላንሴት መወለድ ደስ አለው መሰለኝ። ደስ አለው ደወለልኝና ካረሳው ላንሴት ማለት ሆስፒታል ልንከፍት ነው። ላንሴት የሚባል ስም የለውም ይላል። ሆስፒታል ልንከፍት ነውና መጥተህ ጆይን ብታደርገን ምናምን ነገር ምንድናችሁ እናንተ ምንድነው ምናምን ስለው አይ በቃ ከተማ ውስጥ ጥሩ ሐኪሞችን አብረን ሆነን መልቲ ዲሲፕሊናሪ አፕሮች ለመስጠት ነው ምናምን ሲለኝ ዋው
ይሄማ በጣም ይገርም ነው። ድሪም ካም ትሩ። ምክንያቱም መጀመሪያ ክሊኒክ ምናምን አንድ ጊዜ ከፍቼ ያቸዋለሁ ዘግቻለሁ እና ይሄ አሁን ካናዳ የሚያየሽው አሜሪካም ስሄድ የማየው ምንድነው በሽተኞች አንድ አልጋ ላይ ሆነው ሁሉም ሰው መጥቶ ነው የሚያከማቸው። እነሱ መሄድ አይጠበቅባቸውም፣ መሄድ የለባቸውም። እኔ አጥንት ሐኪም ሆኜ ስለ አነስቴዚያው መጨነቅ የለብኝም። ስለ አነስቴዚያው መጨነቅ ያለበት አነስቴዚዮሎጂስቱ ነው። ስለ ልቡ መጨነቅ ያለበት የልብ ሐኪሙ ዶክተር ደሳለው እና ይሄማ በጣም ጥሩ ነው። በጣም ያቺኛዋ ክሊኒክ ስለዘጋኋት በጣም ጨንቆኝ ነበረ። እሺ ደስ ይለኛል አልኩና መጥቼ ተቀላቀልኳቸው። ያው ግሩፕ ውስጥ ሳየው ጥሩ ሐኪሞች ከተማ ውስጥ ጥሩ ስም ያላቸው እንደሆኑ ምናምን ተረዳሁ ምናምን መጣሁና ላንሴት ያው ምንሽ እንደ ሀገር ሌላ ምዕራፍ ከፈተ። it's not only አዲስ አበባ በሁሉም ክልሎች አሁን ሁሉም ሐኪሞች አንድ ጋር እየሆኑ ድሮ የሚሆነው አንድ ባለ ሀብት ከፍተዋል ሐኪም ከዛና ከዚህ ሕክምናው በጣም ትክክል ያልሆነ ቢዝነስ ነው። ብር ስንት አስገባህ ነው። አሁን እኛ እንደው ሲምፕል ኤግዛምፕል ሁሌ እላቸዋለሁ ለጓደኞቼ ላንሴትን ነጋዴ መሀል ቢሆን ኖሮ ይበተን ነበር። ምክንያቱም አሁን እኛ ፓርታይመር ስለሆነ ደሞዝ ከዛ ስለምናገኝ እንጂ የሆስፒታሉ መጨረሻ ወሩ ላይ ብሎ እንደ ነጋዴ ብር የምንፈልግ ኖሮ ይዘጋል። ቢኮዝ የኛ አምቢሽን ሕክምና ሰርቪስ መስጠት ነው። ሌላ ቦታ ያ ነው በወሩ ስንት አተርፋለሁ ነው ካልኩሌሽን። እኛ እንደዛ አይደለም። የላንሴት ጀስት ዊ አር ፓርት ታይመር በዛች የምናገኛት ብቻ ብር ሰስተነብል ህይወት እስከሰጠችን ድረስ መቀጠል አለበት። ሌሎች ሆስፒታሎች ግን ነጋዴዎች ስትሆኝ ግን በየወሩ ይሄን ያህል ብር ማግኘት አለብኝ። ለዛም ይመስለኛል ላንሴት ጥሩ ፍሎ እየተከተለ ያለው እና ሌሎችም ወንድሞቻችን እህቶቻችን በተለያየ ቦታ ሆስፒታል እየከፈቱ የመጡት this should be the principle እንደ ሀገር ስታዩ ሰዎች ንግድ አይደለም ህክምና እስካሁን የሚያወራናቸው ህክምና ማለት it's a service ሰዎች ህይወታቸውን የሚሰጡበት የሚገብሩበት ነው የሚሆነው። ያንን ግን በተናጠለ ሳይሆን አንድ ጋር ሆነን ሰዎችን በማንከራተት በጣም ከሳዘኑሻል። አንዳንድ ሰዎች ሙሉ ፌስታል ሙሉ ኢንቨስቲጌሽን ይዘው አንዱ ጋር ሄዳሉ አያዩም። ያኛው ኤምአርአይ አንዱ ጋር ሄዳሉ ሲቲ ደም አያዩም። እንደገና ደግሞ ሌላ ዜሮ። ይሄ አንድ ኮምፒውተር ላይ ሁሉም ሰው ሐኪሞች መጥተው አንድ ላይ የሚያውቁበት ማለት ነውና ላንሴት ያው ድሪም ይሄ ለህክምና ማድረግ ያለብኝ የማስበው የነበረውን ነገር ሙሉ በሙሉ ሶልቭ ያደረገ እንደ ሀገር የሚያኮራ it's not a business ተቋም በቃ ምንሽ ሁሉን ነገር ያቀፈ ነው ያስባለውና የላንሴት አካባቢ እንደዚህ ይሄን ይመስላል። እንዴው በኢትዮጵያ ላይ የህክምናን ስትራቴጂ ቶታሊ የቀየረ ነው። ቶታሊ ነው የቀየረው። 360 ዲግሪ ቀይሮታል። ብዙ ሰዎች ምልሽ ስቲል አድቮኬትድም ምልሽ የተማረው ሰው ያውቀዋል ብዬ አስባለሁ፣ ግን ብዙ ሰው አላወቀውም ብዬ አስባለሁ። አሁን ሲምፕል ዝም ብለሽ ታስቢዋለሽ። ለምሳሌ አደጋ የደረሰበት ሰው የት ነው መሄድ ያለበት? ላንሴት ነው መሄድ ያለበት። ለምን? ካርዲዮሎጂስት አለው፣ ኒውሮሎጂስት ሰርጅን አለው፣ ካርዲዮቶራሲክ ሰርጅን አለው፣ ቫስኩላር ሰርጅን አለው፣ ኦርቶፔዲክ ሰርጅን አለው። ሁሉም ሰው አለ ሰው ገብቶሻል። ሁሉንም ሊያክም የሚችል የትም ሆስፒታል የለም እኮ። ይሄን የት ነው የምታገኘው? ባንኮክ ሄድሽ ብቻ ነው ወይም ህንድ እነዚህ አፖሎ ምናምን የምታያቸው ሆስፒታሎች ናቸው። አዲስ አበባ ውስጥ የሚገርም ተአምር ነው የተከፈተው። ግን እንዳልኩሽ ቀስ እያለ ነው ያው ባህል የሚሄደው እና ብዙ ሰዎች ተጠቅመውበታል ብዬ አስባለሁ። አሁንም ብዙ ሰዎች እየተረዱበት ነው ያለው። እንደ ሀገርም ሜንታሊቲያችንን ቀይሮታል። አዎ that's a huge impact ብዬ የማስበው ማለት ነውና ሰዎች ምንሽ ህክምና ሌክዠሪ መሆን የለበትም። አይ ነው ማለት ያ ቤዚክ ኒድ ነገር ነው መታከም። ሰዎች ደግሞ ገንዘባቸውን ካወጡ መታከም አለባቸው። አሁን ብዙ ጊዜ ሰዎች ገንዘባቸውንም አውጥተው አይታከሙ። ሃፍ ትሪትመንት ነው የሚያገኙት። የሆነ ቦታ ሄዳሉ፣ የሆነ ገንዘብ ይከፍላሉ፣ ከዛ ደግሞ እዛኛው ሆስፒታል ሄድ ይባላል። አልቋል ብሩ በዛን ሰዓት። ስለዚህ ላንሴት ያንን ነገር አስተካክሎታል በተቻለ መጠን ማለት ነው። አይ ዊሽ ነፃ ቢሆን ኖሮ ኢትስ ኢምፖሲብል። በጣም ምንሽ አሁን አንዳንድ ጊዜ ሪፈር ማድረጋቸውን ሰዎች አዝናለሁ። በተቻለ መጠን ላንሴት በጣም ኮምፕሮማይዝ ለማድረግ እንሞክራለን። ባይ ዘ ዌይ ፕራይስ አሁን አንዳንድ ሰዎች ላያስቡት ላያምኑ ይችላሉ። በጣም የሚገርም ነው። እኔ ያየሁትን ሐኪም በሽተኛ ሌላ ሐኪም ጋር ሲገባ በተቻለ መጠን እሱ ሳይከፍል እንዲያይ። በተለይ እነዚህ በስልክ የምናወራቸው ማታያቸው ሌላ ቦታ አታገኙም ይሄን ሰርቪስ እና ከዛ አንፃር ስታየው it's a golden opportunity ሀገራችን ላይ ይሄ እውን መሆኑ በጣም ተአምር ነው። I'm sure አፋችንን ሞልተን ሰው እዚህ መጥቶ ድኖ የመሄድ ይችላል። እኔም
እንትን ነኝ ምስክር ነኝ። ከዛ ደግሞ ሰክሰስፉል መሆኑን የምናየው ሰፍተን 4 ብራንች ደርሰናል እና በጣም ደስ ይላል። ያው የሚነግርሽ ምንድነው ያው አንድ ነገር ምንድነው ነገሮች አጀማመራቸው ነው ትልቁ ነገር። ህሳቤው ምንድነው ሰዎች መንገላታት የለባቸውም። ሰዎች አፕሮፕሪየት ኬር ማግኘት አለባቸው። እኔ ማላቀውን ከሌ ፊክስ ሊያደርገው ይገባል። ጠቅላላ ስሜት የለንም እኛ። እኔ አጥንት ብቻ ነው ማከም። አሁን አንዳንድ እናቶች አሉ ብዙ ነገር ሳክማቸው አጥንታቸውን ፊክስ ካረኩላቸው በኋላ እኔ ብቻ ነኝ ሐኪም ለነሱ ገብተሻል። እና ህክምና ደግሞ በጣም ዳይናሚክ ነው፣ በጣም ሰፊ ነው። አይ ነው ሜዲሲን ተምሬያለሁ፣ ስኳር ተምሬያለሁ፣ ግን አምኖት አፕሮፕሪየት ፎር ዛት እንደ ኢንዶክሪኖሎጂስቱ እውቀት አይኖረኝም። ስኳር ሐኪሙ ሌላ ነው በቃ የሚያክሙ ይለያል። እና ያንን ጭንቅላት አብዛኛው ደግሞ ላንሴት ያለው የምታየው በምንም ብሎ ብዙ አመት ውጭም ሄዶ ተንከራቶ ብዙ እውቀት ይዞ የመጣ ባለሙያ ነው። ላንሴት ውስጥ ያለውን ሰው ስታየው ኢት ኢዝ ኖት ላንሴት። በሁሉም የኢትዮጵያ ክፍለ ሀገሮች ያሉ ሆስፒታሎች ውስጥ የነሱ ተማሪዎች ናቸው ያሉ። ፕራውድሊ ስፒክ የምናደርገው ማለት ነው። ማለት የኔ ተማሪዎች ያሌሉበት የኦርቶፔዲክስ ሆስፒታል የለም ከረንትሊ ኖት ኢን ኢትዮጵያ። ሱዳን፣ ሶማሊያ፣ በተለይ ሶማሊያ፣ ሱዳን፣ እነዚህ ታንዛኒያ፣ ዛምቢያ በጣም ብዙ ቦታዎች ማለት ነው። ያንገር የትልልቆቻችንን ደግሞ አስቢያቸው። አሁን ኮሊኮቻችን ፕሮፌሰር ብርሃኑ ቆጥሶ ምናምን ዝም ብለሻቸው ነብዩን አስቢያቸው። እና ሀገሪቱን በመቀየር ደረጃ በጣም ሰክሰስፉል ነው። ይሄ ግሩፕ ነው የቀየረው እና አሁንም እየቀየረ ነው ያለው። እና ሰፕራይድ እንደ ለሀገርም ስታዩ ሰፕራይድ የሚያኮራ ነው የሚያስባል። እና ላንሴት ውስጥ የአጥንት ህክምና ክፍል ራሱን የቻለ ዲፓርትመንት ነው እና በጣም አድቫንስድ የሆኑ ሰርጀሪዎች እንሰራለን። እና ከነዛ ውስጥ ምን እንደምንሰራ ብትነግሪልን? ብዙ ነው የምንሰራው። የማንሰራው ስራ የለም። ከትንሽ ስብራቶች እስከ ትልቅ ኮምፕሌክስ፣ በጣም ኮምፕሌክስ ከሚባሉ ስብራቶች፣ መገጣጠሚያ ቀየራዎች ሁሉም ይሰራሉ በአሁኑ ሰዓት። በአጥንት ህክምና በጣም ዓለም ደረሰበት ተራቀቀ የሚባሉት ህክምናዎች ይሰጣሉ። ላኪሊ በጣም ዲፈረንት የሚያደርገው ላንሴትን ሪአድሚሽን ኦልሞስት ኒር ቱ ዜሮ ነው። ሁሉም የተሰሩ ሰዎች ሁሉ ድነው ነው የሚወጡት። የታከሙ ታካሚዎቻችን መስካሪዎች ናቸው። ለዚህ ኦልሞስት 100% ባለን ሰርጂካል ሰክሰሳችን በጣም የሚያስገርም ነው። እግዚአብሔርን እናመሰግነዋለን በዚህ በእውነት። ኢትስ ኖት ሳይንስ ብቻ አይደለም። አይ ኦልዌይስ ፕሬይ ፎር ማይሰልፍ። ሰዎች ናቸው የምናክማቸው፣ እንስሶች አይደሉም። እና ብዙ ሆስፒታሎች ይታከማሉ፣ ድጋሚ አድሚሽኖች አሉ፣ ኢንፌክትድ ይሆናሉ፣ ብዙ ችግሮች አሉ። እኛ ጋር በጣም ኦልሞስት ዜሮ ላይሆን ይችላል፣ 1% 2% ሊሆን ይችላል። ኦልሞስት የለም ማለት ይችላል። ዚስ ኢዝ አሜዚንግ። እኔ ለራሴ ይገርመኛል ምንሽ የሆነ ሐኪም ስብስብ ስላለ ነው። ሁሉም በጣም ገራሚ ነው። ሁሉም ሰው የራሱን ስራ ስለሚሰራ እና ሰዎች ሪአድሚሽን ይሄ ኮምፕሌክስ ምንሽ ብዙዎቹ ሰርጀሪዎች ድሮ ውጭ የሚታከሙ የነበሩ ናቸው። ብዙ አነስቴዚያ ኮምፕሊኬትድ አነስቴዚስት የሚፈልጉ ኮምፕሊኬትድ የሆነ 3-4 ሐኪም አብሮ የሚያከማቸው የሚፈልጉ የነበሩ ናቸው። 5-6 ሰዓት የሚፈጁ ሰርጀሪዎች ናቸው። ሌላ ቦታ ሁሉም ቦታ ገፍተዋቸው ያሉ ሰርጀሪዎች ናቸው። እዚህ በጣም ትንሽ ጥቃቅናል የሚሰሩት በጣም ኮምፕሌክስ ናቸው። ኮምፕሌክስ ሰርጀሪ ስትሰሪ ብዙ ሰዓት በሽተኛ ላይ ስታሳልፊ ሪስክ ኦፍ ኢንፌክሽን ደግሞ ሃይ ነው። ያው የሚታወቅ ሳይንስ ነው። እዚህ ቦታ ላይ ያለው ግን ሚራክል። እኔ እውነቴን ነው የምልሽ በጣም ሶርት ኦፍ ሪሊጂየስ ግን ይገርመኛል። በጣም ለእኔ ራሱ ይገርመኛል። we don't have like that much complication። የታከሙ ሁሉ የሚወጡበት ሆስፒታል ሆኗል። እና ቲሙ እያደረገ ያለው ነገር በጣም አሜዚንግ። ሰዎች ሆስፒታል ውስጥ ገብተው መውጣት አሁን ታምር ነው በብዙ ቦታ እኮ አይደል እንዴ? እና ከዚህ አንጻር ስታየው ገራሚ ነው። እዚህ ብቻ ሳይሆን የትኞቹም የላንሴት ብራንቾች የሚደረገው ነገር ስትሰሚ ያለውን ነገር ስታይ በጣም እንትን ነው። ኦፍ ኮርስ we are not at loud ብዙ አናወራው፣ መወራትም አለበት ብዬ አስባለሁ። መታወቅ አለበት። እና ብዙ አሁን ከረንትሊ በዩቲዩብ በቲክቶክ ምናምን በበዛበት እንትን ትንሽዬ ነገሮች አንድ ቀን ፕሮፌሰር ነብዩን አጫወተ መሰለሽ ብዙዎቹ ፖስት የሚያደርጉት እኮ በሽተኛው ራሱ ሳይነቃ ነው አለኝና እኛ ተአምር ሰርተን ራሱ ፖስት አናደርግም። እና
ይሄ መለመድ አለበት፣ ሰዎች እንዲያውቁ ማድረግ አለብን ብዬ አስባለሁ። እና አውትካማችን በጣም የሚገርም ነው በጣም እና ከረንትሊ በጣም ውስብስብ የሆኑ ፍራክቸሮች ናቸው የምንሰራቸው። ይሄ ዳሌ አካባቢ መገጣጠሚያ ቀየራዎቹ፣ ጉልበት፣ ሂፕ ሪፕሌስመንት ሁሉ ናቸው የሚቀየሩት እና ኮምፕሌክስ የሆኑ ሰርቪሶች እየሰጠን ነው የምንገኘው በአሁኑ ሰዓት። በጣም ደስ ይላል። እና ወደፊት ምን እንጠብቅ? ያው አሁን እንግዲህ ኢትዮጵያ ውስጥ መቀየር መድረስ አለበት ብዬ ከማስበው በተለይ በአጥንት ሕክምና ያው ይሄ ቴክኖሎጂን ማዘመን ያው ኦርቶፔዲክስ በተለይ አሁን ከቴክኖሎጂ ጋር በጣም ነው እየሄደ ያለው እና ከዛ አንጻር ሮቦቲክ ሰርጀሪ ይባላል። ሮቦቲክ ሰርጀሪ ማለት ሶፋር ባለው ሳይንስ ሮቦት ተጠቅሞ ሰርጀሪ ማከናወን ዩዥዋል እየሆነ መጥቷል። አሁን ከረንትሊ ይሄ ሪፕሌስመንት ኒ ሪፕሌስመንት እንደዛ ነገሮች ማለት ነው። በተለይ ጉልበት አካባቢ ላይ የሚሰሩ ሰርጀሪዎች ፕሪሲሽኖችን ይጨምራሉ። ብዙ ማሽኖችን እያስገባን ነው አሁንም ከረንትሊ ያለ ነው። በሮቦት የተሰሩና ያልተሰሩ የሚሉ ሰርጀሪዎች ሪሰርቾች አሉ። አሁን ብዙ ዲፈረንስ የላቸውም ከረንትሊ፣ ግን ወደፊት እነዚህ ነገሮች በጣም አጋዥ እየሆኑ ይመጣሉ ብዬ አስባለሁ። አውትካሙንም ይቀይሩታል ብዬ አስባለሁ እና ኢኒር ፊውቸር እነዚህ ነገሮች ኢምፕሊመንት ይደረጋሉ ብዬ አስባለሁ ይሆናሉ ሮቦቲክ ሰርጀሪዎች እና ምክንያቱም ቴክኖሎጂ በጣም ጊር የሚያደርገው ሳይንስ ነው። የኦርቶፔዲክስ በጣም የሚያስገርምሽ ምንድነው መሰለሽ በየጊዜው ነገሮች ይቀየራሉ። ኢትስ ጋጀት ዲፔንደንት ነው። በጣም ብዙ ነገሮች ናቸው የሚቀየሩት እና ያው ሕክምናን የሚቀይረው የመጀመሪያው ነገር ብረቱም ምኑም ሳይሆን ኢቫሉዌሽንሽ ነው። how you handle it። አንዳንድ ታካሚዎችን አይተሻቸው ነው ሰርጀሪ አያስፈልግህም። አሁን አንዳንድ በሽተኞች አሉ ሌላ ቦታ ሰርጀሪ ተብለው መጥተው አይ በጀሶ እኮ ትድናለህ ስላቸው አንተ እኮ ትራውማ ሰርጅነት ተብያለሁ እንዴት አንተ ጠቅላላ ሐኪሙ እንደዛ ብሎኝ ይላል። አይ ኖ ኢት ኢዝ ሂሊንግ ሳይንሱም የሚለኝ ይሄንን ነው። ይሄ ፍራክቸር እንደዛ አይነት ስብራቶች ያለ ኦፕሬሽን ሊድኑ ይችላሉ። አንዳንድ ደግሞ በጣም ኮምፕሊኬትድ ሆነው ኢንፌክትድ ሆነው ይመጣሉ። አስተያየትሽ ነው የመጀመሪያው ነገር፣ ኢቫሉዌሽንሽ ነው። አንድን ነገር አይተሽ አንድ ተረት የሚሉት አለ አካሄዱን አይተው ጭብጦን ቀሙት ይባላል። አካሄድሽን ነው የስብራቱ ሁኔታ ወዴት ነው እየሄደ ያለው ወይም ኢንፌክሽን ካለው ኢንፌክሽን ወዴት ነው እየመራ ያለው የሚለው ነገር ነው ኢምፖርታንቱ እና ከምንም በላይ ከጋጀቱም በላይ ማለት ነው። ከዛ ደግሞ ጋጀቶቹ የራሳቸው አስተዋጽኦ አላቸው ኦፍ ኮርስ። ስለዚህ ኦርቶፔዲክስ ላይ በጣም ብዙ ነው። አሁን ጥሩ ነገር ምንድነው እንደ ሀገርም ስታይ ብዙ እቃዎች እየመጡ ነው። አም ፕራውድ ወዛት ገብቶሻል። ድሮ አልነበሩም እነዚህ ነገሮች እና እነዚህ ነገሮች እንዲመጡም አድርገናቸዋል። አም ፓርት ኦፍ ኢት ለዛ ነገር ለመቀየሩ ማለት ነው። ይሄን ብዙ ነገሮች የተለዩ ነገሮች እንዲመጡ ማለት ነውና እስቲል ይቀረዋል ወይ የተወሰኑ የሚቀሩት ነገሮች አሉ። እንደ ሀገር ምልሽ ሲምፕል ኤግዛምፕል ብነግርሽ ለምሳሌ ጦርነቶች ኢትዮጵያ ውስጥ ሀፕን ያደርጋሉ። ሲከሰቱ ወይ አደዋን ፊክስ የምናደርጋቸው እቃ ኢቭን መንግስት ሳይገዛ በዶኔሽን በእኛ በምናደርጋቸው ከፈረንጆቹ ጋር ባለን ሪሌሽን በየአመቱ ሳይን ኮንፈረንስ እንሄዳለን እና እዛ ሄደን በምናስተምረው እንትን ሰዎች እኛን አምነው ለወታደር መታከሚያ ይልካሉ ሀገር ውስጥ ባይዘው መንግስት ራሱ የሚያውቀው አይመስለኝም እውነት ለመናገር ማለት ነው። 1000 ሶልጀርስ የሚታከሙት በዛ ነው። በጣም ደስ ይላል። ይሄ በጣም የሚገርም እንትን ነው እንደ ሀገር ስታዩ ማለት ነውና we are proud we are so happy ይሄን በመደረጉ ከኛም የሚጠበቅ ይመስለኛል ይሄን ነገር ማድረጋችን ማለት ነውና እንደ ሀገር ብዙ ወደፊት የሚመጡ ቴክኖሎጂዎች አሉ ብዬ አስባለሁ፣ ይቀየራሉ ብዬ አስባለሁ በአጭር ጊዜ። አንተ አሁን በየአመቱ ሁሌ አሜሪካ ትሄዳለህ። ያንተ ማስተማር ጀርኒ አዲስ አበባ ኢትዮጵያ ላይ የቆመ አይደለም፣ ያው ኢንተርናሽናል ሆነናልና አሜሪካ በየአመቱ ስትሄድ ምንድን ነው የምታደርገው? አሜሪካ የሆነ ሳይን የሚባል ካምፓኒ አለ። ሳይን ማለት አሁን ኢትዮጵያ ውስጥ በእኛ ኮንታክት ወደ 50 ሆስፒታሎችን የመንግስት ሆስፒታሎችን ሰፕላይ ያደርጋል ኢምፕላንት ማለት አዲስ እቃ በየወሩ ይሄ እግር ሲሰበር የሚገባው ብረቶችን በነፃ ነው የሚላኩት። በጣም የሚገርም ነው እና ሰውየው ጀስት ዶኔት ነው የሚያደርገው እና በየአመቱ ኮንፈረንስ ያዘጋጃል። እዛ ኮንፈረንስ ላይ ሌክቸር እናደርጋለን ከጓደኞቼ ጋር። ምንድነው ሌክቸሩ? ብዙዎቹ እዛ ቦታ የሚመጡት ከተለያየ የዓለም ክፍል የሚመጡ ሰርጅኖች ናቸው። ኦርቶፔዲክ ሰርጅኖች፣ የአጥንት ሐኪሞች ሆነው ግን ሰብስፔሻሊቲ የሌላቸው ማለት ነው። ስለዚህ ልክ የኛ ሀገር ይገጥመው የነበረው ችግር ይሄ ዳሌ ሲሰበር ምን ሲል ሌላ ሀገር ካልሄድሽ አትድኝም ነበር። ስለዚህ እነዚህን ሰዎች ማስተማር ነው ስራው። ስለዚህ ምንድነው የሚያደርጉት? የአንድ ቀን የሁለት ቀን ኮርስ ነው። ቲዎሬቲካል እና ፕራክቲካል ያለበት ካዳቨር ያለበት ሆኖ
እነዛን ሰርጅኖች ማሳየት ነው። በሚገርምሽ ሁኔታ 1 ሰዓት 2 ሰዓት ሙሉ ካዳቨር ላይ ነው የምናስተምራቸው። እንደዚህ ከፍታችሁ ይሄን ፊክስ አድርጋችሁ ይሄን ሰርታችሁ ብለን እናስተምራለን እና ብዙዎቹ ሀገራቸው ሄደው ይሰራሉ። አስቢው እኛ ፌሎሺፕ እድሉን አግኝተን ነው ሄደን ካናዳ ተምረን ስለመጣን ነው። እነዚህ ሰዎች ግን በ1 ሰዓት በ2 ሰዓት ኮርስ ከዛ ቪዲዮ አይተው የሚሰሩ ሰዎች አሉ። ኦን ቶፕ ኦፍ ዛት ኢትዮጵያ ከተመለስን በኋላ በዋትስአፕ እንትን ይጠይቃሉ። እንደዚህ አይነት በሽተኛ መጥቶብኝ ዛሬ ሲቲ ስካኑ ይሄውና ምን ባደርገው ይሻላል፣ በየት በኩል ልግባ፣ ምን አይነት ብረት ልጠቀም። ኢትስ ሶ ፈኒ በጣም ዓለም እንዴት እንትን እንደሆነች ማለት ነው። አሁን ሰሞኑን ከኔፓል የሚደውል ልጅ ነው የሚደውል እና እንደዚህ ለመጀመሪያ ጊዜ እንደዚህ መጣብኝ፣ ምን ላድርገው፣ እዛ ኮርሱን አሰጥተኸኛል ግን እንዴት እንትን ልበለው፣ ኦፕሬሽን ፍል ሆኖ ነው የሚደውል። እንደዚህ አድርግ እንደዚህ እዛ አሜዚንግ የሰራውን ሰርጀሪ ብታዩ ማለት ነው። ግሎባላይዜሽን የሚለው በቃ ያ ግሎባላይዜሽን ነው። አሁን ከረንትሊ እሱ ነው ገብቻ ምንም አያግትሽም እንትኑና እና ኮንሰልት ያደርጉሻል። ይሄንን እንትን የፈጠረው ማለት ይሄ ሳይን የሚባለው ካምፓኒ ነው። ይሄ ሳይን የሚባለው ካምፓኒ አሁን እንደ ሐኪም ሁልጊዜ የሚገርመኝ ነገር ምንድነው መሰለሽ፣ እነሱ ምንም አያውቁንም እኛ ግን የማያውቁትን ማህበረሰብ መርዳት መቻላቸው ሂዩማኒቲ ነው። አስበሽዋል? በነፃ ገንዘብ የማይከፈልበት እኛ ለኔም ሆስፒታል አሁን እቃው አለኝ በየወሩ ያን ብረት አላስከፍልም ላንሴት ውስጥ ስለሆነ ፕራይቬት ስለሆነ ባይዘው ጀስት በነፃ ነው ማገለግልበት ማከምበት። ገጠር ሲሄድ ማከምበት በሱ ነው። እነዚህ ሰዎች እንደዚህ ነው ዶኔት የሚያደርጉት እና እኔ በአመት አንድ ጊዜ ለነሱ ሄጄ ማስተማር ኢትስ ፕሪቪሌጅ። ብዙ ሰዎችን ነው የሚቀይረው። ኢትዮጵያን ብቻ አይደለም ሌሎች በተለያየ ምርሽ እንደኛዋ ያሉ ደከም ያሉ ሀገሮች ላይ የሚሰሩ ሰርጅኖችን ማስተማር ነውና አም ሶ ሃፒ ብዙ ኦልሞስት ኒር ቱ 10 years ሊሆን ነው አሁን ማስተማር ከጀመረንና በዛ በጣም ጥሩ የተዋጣለት ሆኗል። አሁን በየአመቱ ነው የምንሄደው። እዛ ቦታ ላይ ወደ 50-60 ሰርጅን ይገኛል። ከዛ ውጪ ግን እዛ ከሄዱ በኋላ ደግሞ ጓደኞቻቸውን እያስተማሩ በቪዲዮ ኮንፈረንስ የምናሳያቸው ነገር በጣም ብዙ ለውጥ እያመጣ ነውና በጣም የሚገርም እንትን ነው። ያ አሜዚንግ ነው በጣም። አሁን እንደኔ ወጣት ሐኪሞች አለን እየተማሩም ያሉ አሉ እና ወደፊትም የመቀጠል ሀሳብ ያለን አለን። ሕክምና አለቀ የሚባል አይደለም። ሁሌ አፕግሬድ እያደረገ እየሰፋ የሚመጣ ነውና ምን ትመክረናለህ? ምን ትለናለህ? ይሄ ትልቅ እንግዲህ ትልቅ መወያ ርዕስ ሊሆን ይችላል ያስባለሁ። የብዙ ወጣቶችን ልብ የሚያስኮበልል ነው። ብዙዎች ወደ ውጭ እንዲያስቡ፣ ብዙዎች ከሕክምና ውጭ እንዲሆኑ የሚያደርግ ሀሳብ ነው እና እኔ ያው የመጀመሪያው እንግዲህ ሕክምና ኢትስ ኖቨል ፕሮፌሽን። ሐኪም ለመሆን የመጀመሪያው ሰው ብዙ ጥረት አድርጎ ከአንድ 12 በደንብ ተምሮ አጥንቶ ያን ሁሉ መከራ አልፎ ነው ሐኪም የሚሆነው። ሐኪምነት ቀላል ነገር አለ። ብዙ ነገሮች ጭንቅላታችን ብዙ በቃ ህይወታችንን ሰጥተናል ማለት ትችላለሽ። በቃ ማለት ምንም የጎንዮሽ ህይወት የሌለን ሰዎች ነን ብዙዎቻችን ማለት ነውና ያን ሁሉ ጨርሰሽ ስትመጪ የምንጠብቃት ነገር አለች። ጥሩ ህይወት፣ መኪና፣ ቤት ምናምን አይደል? እና የመጀመሪያው ነገር እኔ የኔን ህይወት ባመጣው ደስ ይለኛል። እኔ እንደው ምንሽ ገንዘብ ለቃ እንደዚህ ያመጣልኛል ብዬ ለገንዘብ እንደዚህ አስቤ አላውቅም። እውነት ለመናገር ገንዘብ ግን ርቆኝ አያውቅም። ምክንያቱ ብዬ የማስበው ምንድነው በጣም እሰራለሁ። ስራ መስራት ያስፈልጋል። እኔ አሁን ምልሽ ሆስፒታል ውስጥ ለምሳሌ ኒው ግራጁዌት ያደረጉ ልጆች አያቸዋለሁ። ልክ እንደ ሲኒየሩ ገዋናቸውን ሰቅለው ወጣ ብለው 4 ሰዓት ላይ የሉም። ይሄ ችግር አለበት። ጥሩ ነው ሜዲሲን መማራችን መጨረሳችን፣ ግን ይሄ ትክክል አይደለም። ማን ያቀሻል? ገዋንሽን ሰቅለሽ ከወጣሽ ፕራይቬት ይሄዳሉ ከመንግስት ሆስፒታል። በጣም ከባድ ነው። መጀመሪያ መንግስት ሆስፒታል መታሸት አለብሽ፣ እጅሽን መፍታት አለብሽ፣ ማወቅ አለብሽ፣ መተዋወቅ አለብሽ፣ ብዙ ነገሮች ማለት ነው። የብዙዎቻችን ችግር ብሩን ብቻ ነው የምናስበው። እኔ ህፃን ልጅ አለኝና ምን ይለኛል ምን እንደምትሆነው ስለው ሚሊዮነር መሆን እፈልጋለሁ ይላል። በጣም ከባድ ነው። ሚሊዮነር መሆን አይቻልም። በተለይ በኢትዮጵያ ውስጥ መስተካከል አለብን ብዬ አስባለሁ። መሞረድ አለብን ብዬ አስባለሁ። ለምሳሌ ሌላ ሀገር ሰው ግራጁዌት እንዳደረገ መኪና እንዲኖረው አይጠበቅም፣ አይታሰብም። ካገኘ ዛቲዝ ሌብነት፣ ዛቲዝ በቃ ኤክስትራኦርዲነሪ ችግር አለ ማለት ነው። ገብቶሽ? አሁን እኛ ሀገር አብኖርማል ነገሮችን ስለምናይ እኛም አብኖርማል። በመጽሐፍ ቅዱስ ላይ አንድ ዳዊት የሚለው አለ፣ በቀናተኞች መንገድ የሄደ ከንቱ ነው ይላል።
ክፎችን ኤግዛምፕል ማድረግ የለብሽም። እነሱ ህይወትሽን ያበላሹታል። ሰዎች ለፍተው ያመጡት ነው ጥሩ ነገር። አሁን ኃይሌ ገብረስላሴ ሂዝ ፌመስ ኢትዮጵያን አይደል? ጥሩ ኤግዛምፕል ነው። ኃይሌ ገብረስላሴ ግን ሰዎች ሁላችን የምናየው ምኑ ነው? ብሩን ነው፣ ሆቴሉን ነው የምናየው። ኃይሌ ገብረስላሴ ግን እኛ ተኝተን እንቅልፍ ይዞን እሱ ሲሮጥ ነበረ። በውርጭ ሌሊቱን ሲሮጥ ነበር ይሄ ሰውዬ። ከዛ ደግሞ አስቢ ይሄን ሁሉ ቢዝነስ ሊድ ለማድረግ አትተኝም። ዴፊኒትሊ አይተኛም ይሄ ልጅ። ብዙዎቻችን ግን እግራችንን ሰቅለን ሚሊዮነር መሆን እንፈልጋለን። that's bad attitude። ምንሽ ብር እኔ እውነት ለመናገር ኢትዮጵያ ውስጥ በጣም ብዙ አማራጮች አሉ። ብዙ ላቸዋለሁ። አሁን ሐኪሞችን ከገጠር የመጡ ሐኪሞች ለምሳሌ እንዲሁ ለአያትህ እኮ እንደው አንድ 6000 ብር ብትሰጥና ዶሮ 40 ብትለው ሀብታም መሆን ይችላል። ካሊ ማጅንስ ዶሮ ቢያረባ ፍየል ቢያረባ አንድ እርሻ ገዝቶለት ጤፍ እንዲያርስ ቢያረገው ግማሹን ለሱ ቢካፈሉ የዓመት ቀለቡን ሊዘጋለት ይችላል እኮ። እውነት ነው። ግን አባቱ ገበሬ ስለሆነ ኢግኖር አድርጎታል። ግን አዘኝ እንደው ዘዴ ከሱ እርዳታ ይጠብቃል እኮ። እና ቢዝነስ ማድረግ እንችላለን ሐኪምም ሆነሽ ማለት ነው። ግን የመጀመሪያው ነገር እኔ እየሰራሁ ነው ወይ? እኔ ወደዛ የሚወስደኝን ነገር እያደረግኩ ነው ወይ? ሲምፕል ኤግዛምፕል ልንገርሽ። እኔ ሁሉም በሽተኞች ስልክ ያላቸው it is difficult። አሁን ብዙዎቹ ስናድግኛ ትምህርት ቤት እዛ ጥቁር አንበሳ የሐኪም ስልክ አይሰጥም የሚል ትልቅ እንትን አለች። አንቺ ለበሽተኛሽ ካልሰጠሽ ለማለት ሰጪ ነው። can you imagine this? he is the one to pay you አይደለ? ገንዘብ የሚከፍልሽ እኮ እሱ እኮ ነው። እሱ የሚከፍልሽ ሰውዬ አንቺን ለማግኘት አንቺን ለማውራት መብት የለውም። ግን ብሩን ግን ትፈልጊዋለሽ። actually ልክ ነው። አስበሽዋል ማለት ይሄ ሰውዬ የኔ ከስተመር በቃ የኔ ንጉስ ነው። እኔ እንድኖር ያደረገኝ እሱ ነው። አሁን እኔ ብር ከሌለኝ እንዴት እኖራለሁ? አልኖርም። ልጆችን ማሳደግ አልችልም። መኪና መንዳት አልችልም። ለዚህ ሰውዬ ሀምብል ካልሆንኩ እንዴት ሊሆን ይችላል? ብዙዎቻችን ሀምብል አይደለንም። እንደ ሐኪም ነን፣ ተምረናል፣ ጋዋናችንን ኩፍስ አድርገናል። በቃ እንደዚህ ጥርር ብለሽ የሚወጥረን ነገር ውጥርጥር ብለሽ ሌሊት ይደውሉልኛል። እኔ ባይዘው በጨለማ እዚህ ጋር እየመጣሁ ነው ምናምን አይ ችግር የለም ነው 6 ሰዓት ሌሊት 9 ሰዓት ሌሊት ተደውሎ ማለት ነው። ስለዚህ የመጀመሪያው ነገር ምንድነው? ስራሽን ማክበር አለብሽ። አሁን እኛ ሀገር ስራ እየተከበረ አይደለም፣ ሙያ እየተከበረ አይደለም። ዩ ሪስፔክት እንዳልኩሽ ነው። ልክ እኔ ጥቁር አንበሳ ስጀምር ጀምሮ አለቃ ሰውዬ ሰው ያየኛል ምናምን የሚባለው ነገር የለብኝም። እኔ ውስጥ ስራዬ ነው አለቃዬ። በቃ ማይነር ቁጭ ብዬ እውላለሁ አድራለሁ። የመጣ በሽተኛ ሁሉ ስቆፍር ነው የምሆነው። ገባሽ? ሬዚደንት ሆኜ ሰው ነገ ይስሩላቸው ብለው የሚጣሉትን እኔ ከየጉራንጉሩ ሰብስቤ ሳክማቸው ነው የማድረው። የነዛ ሰዎች ጸሎት እኔ እንዴት ይጥለኛል? እኔ እንዴት ያደርገኛል? አያደርገኝም። በጣም ያደርገኛል። ባይ ዘ ዌይ ሰዎች ይመርቁሻል፣ ቤተሰብሽን ይመርቁታል፣ ጤናሽን ይስጥሽ ብለው ይመርቃሉ። ከዚህ በላይ ምን አለ? ስለዚህ ዲሲፕሊንድ መሆን ያስፈልጋል። ገንዘብ ለማግኘት ዲሲፕሊንድ መሆን ያስፈልጋል። ራስን ማክበር ያስፈልጋል። ስራን ሁሌ መስራት ያስፈልጋል። ያንን ስራ ስትሰሪ ብዙ አይኖች አንቺን ያማትራሉ። እሷ እኮ ጎበዝ ናት፣ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት፣ ስምሽ ይሄዳል። እኔ አሁን ብዙ አድቮኬት አላደርግም። ቴሌቪዥን ያው እንደምታውቂው ነኝ፣ ዩቲዩብ ላይ ምናምን ፌስቡክ ላይ አላወራም። አሁን ግን ክሊኒኩን የምታየው ነው። በጣም ብዙ ሰዎች ናቸው የሚመጡት። እነማን ናቸው የሚያመጧቸው? የታከሙ ሰዎች። ዶክተር ገለታ የሚባል ጥሩ ሐኪም አለ ብለው እነሱ ናቸው አድቮኬት የሚያደርጉት። ስለዚህ ወጣት ሐኪሞች ያንን ነገር መከተል አለባቸው። አስፈራስ ክሊኒሻን ለመሆን እስካሰቡ ድረስ በደንብ መስራት አለባቸው። ስኪልም በጣም ኢምፖርታንት ነው። በጣም መስራት አለብሽ። እረፍት የሚባል ነገር በቃ ማለት ሜዲሲን ስትመርጭ ያ ነገር መርሳት አለብሽ። አይ ቲንክ ልዩነቱን ያመጣው ስንማር የክብደቱ ጀርኒ የማይሆን ኤክስፔክታንስ ቢልድ እናደርጋለን። ያ ብዙ ስለተማርሽ ጥሩ ነገር ማግኘት ጥሩ ነገር ነው። ግን ምንድነው ደግሞ መሰለሽ ሰዎች እንደተመረቁ ማግኘት አለባቸው ብዬ አላምንም። እኔ ሂደት አለው እያንዳንዱ ነገር። አሁን ብዙ ሰዎች ምንድነው መሰለሽ ይመረቁና ኢሚዲየትሊ ገንዘብ ካላገኙ ዲፕሬሽን ይናድዳሉ። ወይም ደግሞ የኔ መኪና የሚያይ ወጣት አለ አሁን እንደተመረቀ እንዴት እንደ ዶክተር ገለታው ካልነዳው ካለ this is bad። ይሄ መቀኝነት ነው የሚባለው። ማለት የራሱ የሆነ ጆርኒ ያለው ልጅ እንዴት ነው የሚያድገው? ገና ዳይፐር አለው ጡጦ አለው ምናምን ከዛ ነው እኮ እያደገ የሚመጣው አይደል እንዴ? በአንድ ጊዜ ዲግሪ አይኖረውም፣ በአንድ ጊዜ ፕሮፌሰር አይሆንም። ስለዚህ there is a steps። ስለዚህ እኛ አሁን ምንድነው መሰለሽ ስቴፑን ነው ሚስ ያደረግ ነው። እና ሁሌ የምናየው ሰዎችን ሰክሰስፉል የሆኑ ሰዎች ገንዘባቸውን እንጂ
ጉዟቸውን አናየውም። ደግሞ ለምሳሌ ገለታውን ብታዩ ኦአር ብትሄጂ ኦአር ሁሌ ያለው ስለዚህ ብር እንዴት ነው አይመጣም? ለኔ ይመጣል፣ ግዴታው ነው። ገብቶሻል አባባሌ? ኦአርም ሳትገቢ በሽተኛ ስርም ሳትቀመጪ ግን ያ ነገር ሊመጣ አይችልም። ምንሽ ሌሊት ብዙ ቀን ኦአር እገባለሁ እሰራለሁ። ፔሽንት ታካሚ እኔ ለምሳሌ ማደር የሌለበት ኬዝ ካለ አልተኛም፣ እኔ አልወድም። ብዙ ሰው ግን ለነገ ቀጥሩት ምናምን ይላል። አይሆንም። በሽተኛ መጥተው እየፈለጉህ ነበረ ምናምን ሲባል ለነገ አድርጓቸው ምናምን አይቻልም። ያንን ፊክስ ማድረግ ያስፈልጋል። ከስተመሮችሽን ማክበር ያስፈልጋል። ተገልጋዮችሽን በደንብ ማክበር ማከም ያስፈልጋል ብዬ አስባለሁ። ዲሲፕሊን መሆን ያስፈልጋል። በአቋራጭ ሩጫን ማቆም አለብን ብዬ አስባለሁ። አቋራጭ በጣም መጥፎ ናት እና ተሰነካክለን እንድንቀርም ያደርጋል ብዬ አስባለሁ። ከሰራን እንለወጣለን ብዬ አስባለሁ። እና አሁን ዶክተር ገለታው ስኬታማ ነኝ ብለህ ታስባለህ ወይስ ይቀራል? ያው እኔ የምልሽ ስኬት በብዙ ነገሮች ነው የሚገለጸው። አሁን ምናልባት አንድ ባለሀብት በጣም ብዙ ብር ያለው ሰውዬ ቢሰማኝ ምንድነው የሚያወራ ይሄ ህፃን ልጅ ሊል ይችላል። አሁን አይደም አይንድ የምልሽ አለባበሴን ስታየው ስሮጥ ስወርድ ምናምን ነገር እኔ በጣም ስኬታማ ነኝ ብዬ የማስብበት ስነግርሽ ብዙ ስኬቶች አሉኝ። እግዚአብሔር በትዳር ባርኮኛል፣ በልጆች ባርኮኛል። በታካሚዎቼ በጣም ስኬታማ ነኝ። በጣም ታካሚዎቼ ወዶኛል። ከነሱ በላይ ምንም ሌላ ነገር አምቢሽኔ ህይወቴ እሱ ነው። ብዙ ሰዎች መርቀውኝ ነው የሚሄዱት። ሲስ ማይ ስኬት። ምናልባት በገንዘብ አትቀይሪም። ይሄ በገንዘብ የምትለኪው አይደለም፣ በመኪና አትለኪውም፣ በምንም አትለኪውም። እና ከዚህ አንጻር እኔ በጣም አመጣጤ ምልሽ ገጠር እንዳደገ ልጅ እንትን ሳልሆን ሁሉ ነገር በቃ እግዚአብሔር ማድረግ ባለበት ቦታ ሁሉ በቃ በእንትን ላይ ነው የመራኝና በጣም ስኬታማ ነኝ ብዬ አስባለሁ። በጣም ደስ ይላል። አክብረህን እዚህ ድረስ መተህ ይህንን የመሰለ ንግግር ስላደረግን በጣም እናመሰግናለን። እኔም በጣም አመሰግናለሁ። የሚረባ ነገር አለ ብላችሁ ስለጠራችሁኝ ሁሉ እንዳወራ ስላደረጋችሁኝ አመሰግናለሁ። በጣም እናመሰግናለን። እሺ አመሰግናለሁ። እንግዲህ እዚህ ለመድረስ የብዙ አካላት ኢንቮልቭመንት አለበት። የመጀመሪያው ነገር እኔ በሕክምና ሐኪም መሆን መመረጥ ነው ብዬ ነው የማስበው። እግዚአብሔር እኔን ልጁን እንዳክም ሰዎችን እንድዳስስ እንዳክም ስላደረገኝ ይሄ መመረጥ ነው ብዬም ስለማስብ ፈጣሪን እጅግ ላመሰግን እወዳለሁ። በቀጣይነት የማመሰግነው ቤተሰቦቼ፣ በተለይ እናቴ እዚህ ደረጃ እንድረስ ትልቁ ፈርቀዳጅ ሆና እሷ ሳትማር ነው እኔ እንድማር ያደረገችኝና የእሷ ትልቅ እንትን አለ። በቀጣይነት አጎቴ ቤት ነው እዚህ መጥቼ የተማርኩት አዲስ አበባ ስማር ኢቭን አዲስ አበባ እንድመጣ በአጎቴ አቶ ወርቁ ይባላል በሱ ምክንያት ነው። ወንድሞቼ አቶ አሳምነው የሚባል ወንድም አለኝ ባህር ዳር የሚኖር በጣም ትልቅ እገዛ ነበራቸው። ከዛ በተጨማሪ በየትምህርት ቤቱ በሄድኩበት ብዙ ትምህርት ቤቶች ነው የቀያየርኩት። በንግግራችን እንደተነጋገር ነው ብዙ መምህራን ዋጋ ከፍለዋል ብዬ አስባለሁ። ብዙ ነገር ከነሱ ነው የተማርኩት። ብዙ ፍላጎት ማለት እኛ ስናጠና አይዟችሁ ማለት እኛ ስናጠና እንድንሰራ ማድረግ ትልቅ ነገር ነውና በኤሌመንተሪ በሃይ ስኩል እንደዚሁም ደግሞ እንደገና ጥቁር አንበሳም ከገባሁ በኋላ አጥንት ሕክምና እንድማር ብዙ ሰዎች የግላቸውን ጥረት አድርገዋልና ብዙ መምህራኖችን ላመሰግናቸው እወዳለሁ። እንዲሁም ደግሞ እኔ በጣም ታድዬ ነው ማለት እችላለሁ። የባለቤቴ በጣም ሺ ኢዝ ቬሪ ኢምፖርታንት ለእኔ ህይወት እዚህ ለመድረስ። የእሷ ቤተሰቦች በጣም በጣም ላመሰግናቸው እወዳለሁ። ኦልሞስት ህይወታችን አንድ ነው ማለት ትችላለሽ እና ይሄን እዚህ ደረጃ እንዲደርስ ሁሉም የራሳቸውን እንትን አድርገዋል እና ሁሉንም ጓደኞቼንም ቤተሰቦቼንም እግዚአብሔርን በአጠቃላይ ላመሰግን እወዳለሁ። አመሰግናለሁ። የዛሬ ፕሮግራማችን ይህን ይመስል ነበር። በሚቀጥለው ሳምንት ከሌላ እንግዳ ጋር በሌላ ፕሮግራም እስክንገናኝ ድረስ መልካም ሳምንት። ጤና ይስጥልኝ።